በተግባር የሚያጋጥሙ የስልጣን መጋጨቶች የሉም ወይ? ከተማን ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም፣ ፌደራል ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም። እኔ አቋም ስለያዝኩበት እንደ ዳኛ ይሄ ነገር የፍርድ ቤቱ ስልጣን ነው ስላልኩት ብቻ ስልጣኑ መሆኑ ዘላለም አያደርገውም። እየተተገበረ ነው ወይ አይደለም? ሁላችንም ይሄ ጋር ስለሆነ ማለት ነው። ስለ ፍትህ ሁሉም ሰው ጥያቄ ያነሳል። የፍትህ ሰውም የሆነ የህግ ሰውም የሆነ የህግ ሰው ያልሆነው ፍትህ የለም አይነት ጠቅላላ ድምዳሜ ከባድ የሆነ ድምዳሜ ይሰጣል። ዳኞችም ሆኑ ድጋፍ ሰጪ ሰራተኞች በእርግጥስ በተቀመጠው መሰረት የመንግስት የስራ ሰዓት ይታወቃል። በዛ አግባብ ባለ ጉዳዮችን በሚሰጡት ቀጠሮ መሰረት በሰዓት እያስተናገዱ ነው ወይ? በህግ ዙሪያ ላይ መከራከር ሳይሆን ከህግ ጀርባ ባለው ፍትህ ላይ ነው ፎከሳችን መሆን ያለበት። በህጉ ክፍተት ምክንያት ግን እንደዚህ አይነት የፍርድ ቤትን ክርክር ሊያራዝሙ የሚችሉ ነገሮች መኖር አለባቸው ብዬ አላስብም። እዚህ ላይ የህግ ባለሙያዎችም ንቁ ተሳትፎ ይፈልጋል። ነገ ድጋሚ ለመቃወም ምክንያት ከማድረጋችን በፊት በማሻሻያ ሂደቱ ላይ ኢንፑት መስጠት። ሰላም ጤና ይስጥልን። የተወደዳችሁ የፕሮግራማችን ተከታታዮች ፍትህ ለሀገሬ የተሰኘው ሳምንታዊ ፕሮግራማችን እንሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፕሮግራማችን ውይይት የምናደርግበት ርዕሰ ጉዳይ ስለ አዲስ አበባ ከተማ ፍርድ ቤቶች አገልግሎት አሰጣጥ፣ ስለ ህግ ማሻሻያዎችና ስለ አንዳንድ ስለሚያጋጥሟቸው ችግሮች ነው። በዚህ ጉዳይ ላይ ውይይት ለማድረግ በአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት የሰበር አጣሪ ችሎት ዳኛና የፍርድ ቤቱ የሪፎርም ስራዎች አስተባባሪ ከሆኑት ከአቶ ምሳሌ አብርሃም ጋር ውይይት የምናደርግ ይሆናል። በጣም አመሰግናለሁ እንግዲህ ሆኖ ስለመጡ። እኔም አመሰግናለሁ በጣም ስለጋበዛችሁ። እሺ ዛሬ ውይይት የምናደርገው እንግዲህ በጣም በሰፊው ስለ አዲስ አበባ ከተማ ፍርድ ቤቶች አገልግሎት አሰጣጥ ነውና የሪፎርም ስራዎች አስተባባሪ እንደመሆኑት መጠየቅ የምፈልገው ከግል ምልከታዎትና ካሉትም ጥናት በመነሳት ይሆናልና ፍርድ ቤቱን ከተደራሽነት ከብቃትና ከህዝብ አመኔታ አንጻር እንዴት ያዩታል ከሚለው እንጀምር። ቆንጆ ጥያቄ ነው። አዲስ አበባ ከተማ ፍርድ ቤት እንደሚታወቀው በአንድ የመንግስት ስትራክቸር ሆኖ በከተማ ያለ የፍርድ ቤት ኦርጋን ነው። በ1990 የተቋቋመ በዛው በወቅቱ የነበረ ደንብ አለ። ስለዚህ ኢኔብሊንግ ህግ እሱ አለ። ለተደራሽነቱ ያግዛል ብዬ ነው ይሄን ህግ እየጠቀስኩ ያለሁት። በኋላም የአዲስ አበባ ከተማ ቻርተር አለ 1361/95 ይባላል። እሱ ላይ የተሰጡ ስልጣኖች አሉ። በኋላ ላይም ደግሞ በፌደራል ፍርድ ቤቶች አዋጅ ላይ የተሰጡት ስልጣኖች አሉና ከዚህ ጋር ተያይዞ ተደራሽነትን በምን እንለካዋለን የሚል መግቢያ የሆነ ነገር ብል ጥያቄውን ይመልሳል ብዬ አስባለሁ። ተደራሽነት ከኮስት አንጻር ሊሆን ይችላል፣ ፊዚካል አክሰሲቢሊቲ ወይም በአካል ተደራሽነት ጋር ሊሆን ይችላል። የህግ ድጋፍ የሚፈልግን ሰው ተደራሽ ማድረግም ተደራሽነት ሊባል ይችላል። ከቋንቋም አንጻር ተደራሽነትን ልንገልጸው እንችላለን። የአስተርጓሚና መሰል ጉዳዮችና አሁን ባለው የአዲስ አበባ ከተማ ፍርድ ቤቶች ስትራክቸር 11 የመጀመሪያ ደረጃ ፍርድ ቤቶች አሉ። በይግባኝ ደረጃ ደግሞ ይግባኝና ሰበር የያዘ አንድ የይግባኝ ሰሚ ያለ። ስለዚህ 12 ፍርድ ቤቶች አሉት ማለት ነው በስትራክቸር። ስለዚህ በየክፍለ ከተማው የተዋቀረ ነው። በነገራችን ላይ ስለ ተደራሽነት ስናወራ በህግ ትምህርት ቤት እንደሚታወቀው የሎካል ጁሪስዲክሽን ሀሳብ አለ ወይም የአካባቢ ግዛት ስልጣን ማለት ነው። ስለዚህ የአካባቢ ስልጣን ግዛት ስነ ስርዓቱ የሚያስቀመጠበት አንድ ዓላማ ብዬ የማስበው ነው ምንድነው ተደራሽነት ነው። ስለዚህ በ11 ክፍለ ከተሞች በየመዋቅሩ እንዲደራጅ የተዳረገበት ምክንያት የተደራሽነት ጉዳይ ነው። ፍትህም የማግኘት መብት ነው፣ ህገ መንግስታዊ መብት ጭምር ነው። ስለዚህ አዲስ አበባ ከተማ ፍርድ ቤት ከዚህ ጋር ተያይዞ ስትራክቸሩ በዚህ ደረጃ ነው የተዋቀረው በፊዚካል አክሰሲቢሊቲ አንጻር ማለት ነው። ሌላ ደግሞ ሌላኛው መመዘኛ ኮስት ነው ወይም ከወጪም አንጻር ማለት ነው። የቦታ ቅርበት የወጪን ቅርበትንም የወጪ ተደራሽነትንም ሊወስን ይችላል። ሩቅ ፍርድ ቤት ሄደሽ በተከራከርሽ ቁጥር ኮስትሽም በዛው ልክ ከፍ ሊል ይችላል እና አሁን ባለው ተደራሽ የሆነ ጥሩ ስትራክቸር ዘርግቶ ኮስት ኢፌክቲቭ የሆነ ነገር አለ። ከቋንቋ አንጻር ተያይዞ የቋንቋ እክል ያለባቸው ወይም የስራ ቋንቋውን የማይችል ተገልጋይ ካለ አስተርጓሚ የሚመደብበት ስርዓተ ህግ አለ። ስለዚህ በዚሁ አግባብ ይስተናገዳሉ ማለት ነው። ከተደራሽነት አንጻር በተለይ በሁሉም ክፍለ ከተሞች ላይ የከተማ ፍርድ ቤቱ ካለ ከአንድ ክፍለ ከተማ ሌላ ክፍለ ከተማ መሄድ እንግዲህ ምናልባት ስነ ስርዓት ህጉ ላይ ያለውን ስንመለከት ስለ ሎካል ጁሪስዲክሽን ወይም ስለ ግዛት ስልጣን ስናነሳ ምናልባት በጣም ሩቅ ያሉ ሰዎች ሊሆኑ ይችላሉ። ግን አሁንም ቢሆን ከተማ ፍርድ ቤት ላይ ለምሳሌ ቦሌ ያለ ሰው አዲስ ከተማ መጥቶ ቢከሰስ ወይም ደግሞ ሩቅ ለሩቅ ያሉ ጫፍና ጫፍ ያሉ ቢሆኑ አክሰሰብል መሆን ወይም ተደራሽ መሆን ላይ
ችግር ሊፈጥር ይችላል። በነገራችን ላይ የፍርድ ቤት ክርክር ከተደራሽነት አንጻር ቦታው ቅርብ መሆኑ ዋና አሳሳቢው ነገር ምንድነው? የፍርድ ቤት ክርክሮች ቶሎ የሚቋጩ ካለመሆናቸው አንጻር መመላለስን ይጠይቃል። ከዛ ደግሞ በማስረጃነት የሰው ምስክሮችንም ይዞ መሄድ ይጠይቃል። ስለዚህ የሚኖርበት አካባቢ ላይ አንድን ፍርድ ቤት ማቋቋም የፍትህ የማግኘት መብትንም አንድ ዋናው ከህገ መንግስቱ ጋር ተያይዞ የተሰጠ ነው። ወጪም አሁን ጥሩ ሀሳብ ነው ያነሳሽው። ከወጪም አንጻር ተደራሽ ሊሆን ይገባል ስንል ከዚህ ጋርም ተያይዞ አሁን ያነሳሽው ሀሳብ ቆንጆ ነው። ምክንያቱም የኮስት ተደራሽነት ወይም የወጪ ተደራሽነት ከምልልስም ጋር የተያያዘ ነው። እንደሚታወቀው አንድ ሰው ፋይል ከፍቶ በፍርድ ቤት በሚከራከር ጊዜ መመላለስ የፍርድ ቤት ቀጠሮ ፍርድ ቤት ራሱን ለማመላለስ አቅዶ ይፈልጎ ሳይሆን ስነ ስርዓቱም ጭምር ስለሚያዝ ነው። ክስ አለ፣ መልስ አለ፣ ቃል ክርክር አለ፣ ማስረጃ አለ፣ ምስክር እና ሌሎች ፕሮሲጀሮችም ወይም ሌሎች ስነ ስርዓቶችም አሉ። ስለዚህ በዚሁ አግባብ ሊመላለስ ስለሚችል ያን ምልልስ ታሳቢ ያደረገ አማካኝ የሆነ ቦታ ፍርድ ቤቶችን ማደራጀት ተደራሽነትን ይመልሳል የሚያስብል ነው። ስለዚህ ከዚህ አንጻር የከተማ ፍርድ ቤት መልካም የሚባል አደረጃጀት ነው አለው ብዬ ማስበው ነው። ከብቃትና ከህዝብ አመኔታ አንጻር ምናልባት የተሰሩ ጥናቶች ካሉ ወይም ደግሞ እንደ ከተማ ፍርድ ቤት ከብቃትም ከአሰራርም አንጻር ይህንን ጀጅ ለማድረግ ወይም ደግሞ እነዚህ ነገሮች ኢቫሉዌት ለማድረግ ለመመዘን እየተጠቀማችሁት ነገር ካለ ያንንስ እንዴት ነው ያዩት? ይህም ጥሩ ጥያቄ ነው። በከተማ ፍርድ ቤት እንደ ፍርድ ቤቱ የሪፎርም ስራ በሚል አንድ አቅደን ይሰራ ነው እንደ ጥናት አይነት ነገር ነበርና መጠነኛ ሰርቬይ ነው። ጥናቱ ምንድነው? የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት የሚሰጡ ጉዳዮች አሉ። እንዳልኩት ወደ 11 የሚደርሱ ምድብ ችሎቶች አሉ። እነዚህ ምድብ ችሎቶች በየራሳቸው የሚሰጡት ውሳኔ በአንድም በሌላ ምክንያት በይግባኝ ሰሚ ይሻራሉ። እነዚህ ውሳኔዎች በምን አግባብ ይሻራሉ ወይም በምን ምክንያት ይሻራሉ የሚለውን መለየት የውሳኔ ጥራትንም ጭምር እንድናመጣ አመላካሽ ነገሮችን ይጠቁመናል። ስለዚህ ከሱ አንጻር ያደረግነው ዳሰሳ ጥናት ነበረ። ስለዚህ በይግባኝ ሰሚ ፍርድ ቤት ከየችሎቱ እያንዳንዱ ዳኛ የያዛቸውን ጉዳዮች የተሻረባቸውን ምክንያቶች ሊለይ በሚያስችል መልኩ ግብዓት እንዲሰጠን አድርገን ከሁሉም የይግባኝ ሰሚ ፍርድ ቤት ዳኛ የወሰድነው ዳታ ነበረ። እሱን ዳታ ወስደን የመጀመሪያ ደረጃ ፍርድ ቤት ውሳኔዎች በምን አግባብ ወይም በምክንያት ይሻራሉ የሚለውን በፐርሰንት በሚያስቀምጥ መልኩ መጠነኛ የሆነ ዳሰሳ አድርገናል ማለት። ስለዚህ ይሄ የውሳኔን ጥራት ለመጨመር ጥሩ ኢንፑት ነው ወይም ለማሻሻል እንደ ሪፎርም መነሻ ይሆነናል በሚል ለይተናል እና ፍጹማዊ የሆነ ተቋም ወይም ፍጹማዊ የሆነ የዳኝነት ስርዓት በሀገራችንም አለ ብለን ላንል እንችላለን። ነገር ግን ሁሌ ዳኛ ራሱን የማሻሻል ራሱን የመገንባት ራሱን የማብቃት የማንበብ ግዴታና ኃላፊነት አለበት ሊሰመርበት የሚገባው ነገር ማለት ነው። ስለዚህ ጠቅላላ ወይም ሀስቲ ጀነራላይዜሽን እንዳይሆን ጠቅላላ ድምዳሜ መስጠትም ተገቢ ስላልሆነ የተሰጡት ውሳኔዎች የሚሻርባቸው ምክንያቶች መልሰን በግብረ መልስ መልኩ ፍርድ ቤቱ ያደራጀው የራሱ የዳኞች ፎረም አለ በሪፎርም ስራዎች ማለት ነው። ስለዚህ ለዚሁ የፎረሙ አባላት ወይም ለተዋቀሩት ዳኞች መልሰን ግብረ መልሱን ሰጥተናል። ስለዚህ ችሎቱ አሉ የዳኞች ፎረም የተዋቀረበትን አግባብ ለመግለጽ ያህል የፍርድ ቤቱ ስትራክቸር የችሎቶችን አደረጃጀት ማለት ነው። የፍትሐ ብሔር ችሎቶች አንድ አደረጃጀት ነው። ወንጀልና ጊዜ ቀጠሮ የሚያዩ ችሎቶች አሉ በመጀመሪያ ደረጃ እና የትዕዛዝ ጉዳዮችን የሚያዩ ደግሞ አደረጃጀት አለ በመጀመሪያ ደረጃ ፍርድ ቤት። ከዛ ውጭ ደግሞ ይግባኝ በሚል አንድ አለ። ስለዚህ በዚሁ አደረጃጀት ተከትለን የዳኞች ፎረምን አዋቅረን ወደ ስራ አስገብተናል። ዳኞች በሁለት ወር በምናምን እንደዚህ ጊዜ እየጠበቁ ይገናኛሉ። በወር ከ15 ቀን የሚገናኙ አሉ። ስለዚህ ሲገናኙ ሊወያዩ ራሳቸው ሊያሻሽሉ የሚችሉ የህግ ጉዳዮችን ያነሳሉ። ስለዚህ የፍትህ ጥራትንም የዳኝነት አሰጣጥ ጥራቱንም በዛው ለመጨመር የሚያስችል መደላድል ነው ማለት ነው። ስለዚህ ከዛ አንጻር ፐርፌክት የሆነ አይዲያል የሆነ ኢትዮጵያ የሆነ ኮት አንኮት የሆነ አይነት ፍትህ ስርዓት የለም የትኛውም ዓለም ላይ ማለት ነው። ነገር ግን ሁሌ ዳኛ ራሱን የሚያሻሽል የሚያበቃ የሚያዘጋጅ መሆን ያለበት እንደመሆኑ መጠን ለዚሁ መደላድል እንዲሆን እኛ ግብአት በሪፎርም ስራዎች አቅርበናል ማለት ነው። በጥናት ስፔሻሊ በዳኝነት ስራ ላይ ለምሳሌ አንዳንድ ችሎቶች የሚያዩዋቸው ጉዳዮች ውስን ከመሆናቸው ጋር በተያያዘ የተለያዩ ጉዳዮች በሚመጡበት ጊዜ የዳኝነት ስራ በተለይ የህግ ስራ ደግሞ እንዳጠቃላይ ስንመለከተው ራስን አፕዴት ማድረግ የሚወጡ ህጎች ላይ አሰራሮች ላይ በተለይ ደግሞ ልምድ የሚፈጥረው ነገር ቀላል ስላልሆነ እንደዚህ አይነት ፎረሞች መኖራቸው አንዱ ዳኛ ከሌላ ዳኛ እንዲማር ያደርጋል።
ምናልባት በከፍተኛ ፍርድ ቤት ወይም በይግባኝ ሰሚ ፍርድ ቤቶች የሚሻሩ ውሳኔዎች በሙሉ ስለተሻሩ የስር ፍርድ ቤቶች ውሳኔዎች ስህተት ናቸው ማለት ላይቻል ይችላል። ግን መሰረታዊ የምንለው በስነ ስርዓት ህግም ሆነ በመሰረታዊ ህጎች ላይ ያሉ ክፍተቶችን ግን ለመለየት በጣም መሰረታዊ ስለሆነ እነዚህ ዳኞች ተሰብስበው ብቃታቸውን በሚመለከት ወይም ደግሞ ያለባቸውን ክፍተት እንዲያዩ ማድረጋቸው በአንድም ሆነ በሌላው ዳኛ የራሱን ብቃት ሲያሻሽል በሌላ መልኩ ፍርድ ቤቱ ይሻሻላል። ፍርድ ቤት ሲሻሻል ደግሞ ለማህበረሰቡ ትክክለኛ ፍትህ የሚሰጥ አንድ የዳኝነት አካል ማውጣት ስለሆነ አገር ነው የምትጠቀመውና በዚህም ስራው መጀመሩ በጣም ጥሩ ነው፣ አበረታች ነው። በኋላ ላይ ይመጣለን ከሚሰሙም ቅሬታዎች ካንዳንድ ክፍተቶችንም ለመፍታት እንደ አንድ መነሻ በጣም ጥሩ ነው። የህግ ማሻሻያዎች እንዳሉ አውቃለሁ፣ ቅድምም ተናግሬዋለሁ። ከሪፎርም ስራዎች ጋር በተያያዘ እርሶም አክቲቭሊ እየተሳተፉበት እንደሆነ አውቃለሁና ምን አይነት የህግ ማሻሻያ ስራዎች አሉ ከተማ ፍርድ ቤቱ ላይ? መነሻ ምክንያታቸው ምንድነው? እነዚህ ህግ ማሻሻያ ፕሮግራሞች ወይም ደግሞ የተሻሻሉ ህጎችም ልንል እንችላለን በመሻሻል ሂደት ላይ ያሉት ምን ችግሮችን ለመፍታት የታለሙ ናቸው? መልካም። ይህንን ጥያቄ መልሱን ከመመለሳችን በፊት ለዚህ መንደርደሪያ የሆነ ነገር ገልጬ ባልፍ ጥሩ ነው። ራንደምሊ ወይም ከስሜታችን ተነስተን ያደረግነው የህግ ማሻሻያ ሂደት ስላልሆነ ማለት ነው። የሪፎርም ስራዎችን ስንጀምር መጀመሪያ ያደረግነው ምንድነው? ወይም ፍርድ ቤቱ የሪፎርም ስራውን ሲጀምር መጀመሪያ የተደረገው የበይነ መረብን በመጠቀም ጉግል ፎርም ተዘጋጅቶ በኦንላይን ሲስተም ማለት ነው። ስለዚህ ፍርድ ቤቶች ተገልጋዮች በፍርድ ቤት ላይ የሚያነሱት ቅሬታ ምንድነው? ምን ቢሻሻል ሀሳብ ይሰጡናል? እንደሚባለው ስለ ፍትህ ሁሉም ሰው ጥያቄ ያነሳል። የፍትህ ሰውም የሆነ የህግ ሰውም የሆነ የህግ ሰው ያልሆነው ፍትህ የለም አይነት ጠቅላላ ድምዳሜ፣ ከባድ የሆነ ድምዳሜ ይሰጣል። እንደዛ ከመባሉ በፊት በምን ስፔሲፊክ ጉዳይ በምን የተለየ ጉዳይ ላይ ማሻሻያ ቢደረግ ጥሩ ነው ብሎ ህዝብ ያስባል የሚለውን ለተገልጋይ አንድ መጠይቅ አዘጋጅተን፣ ለጠበቆችና የህግ ባለሙያዎች ሌላ መጠይቅ አዘጋጅተን፣ ለውስጥ የፍርድ ቤት ሰራተኞች ደግሞ ሌላ መጠይቅ አሰባስበን ከሱ ያገኘነው በርካታ ግብአት አለ ቢሻሻል ብለው የጠቆሙን ማለት ነው። ስለዚህ ይሄ ቀላል ግብአት አይደለም። ማናቃቸው ሰዎች ናቸው እነዛ ሰዎች በድረገጽ የተላከ ማለት ነው። ስለዚህ ተገልጋይ መሆናቸውን ብቻ ይገልጹልናል፣ ማንነታቸውን ሳይገልጹ ሚስጥራዊነታቸው እንደተጠበቀ ማለት ነው። ከዚህ ግብአት አንድ የተለየ ስፔሲፊክ ነገርን ሰመራይዝ አደረግን ማለት ነው። በአንድ ስፔሲፊክ ጉዳይ ላይ ማሻሻያ ወይም የሪፎርም ስራዎችን ብንሰራ የህዝብ ጥያቄን አድሬስ ማድረግ እንችላለን የሚለውን ወስደናል ማለት ነው። ስለዚህ አንደኛ የህግ ማሻሻያ መሰራት እንዳለበት አመላካሽ ነገሮችን አገኘን በግብረ መልሱ ማለት ነው። የኛም ሌሎች ሪፈረንሶችና ጥናቶችም እንደተጠበቁ ነው። አንደኛው የህግ ማሻሻያ ነው። ሁለተኛ ቴክኖሎጂ ጋር ተያይዞ ማሻሻያ ስራ ቢሰራ የሚል በርካታ ግብረ መልስ ተሰጥቷል። ከሱ በዘለለ ደግሞ ስትራክቸራል የሆነ ወይም መዋቅራዊ የሆነ ሰራተኞች ድጋፍ ሰጪ ሰራተኞችን የተመለከተ ማሻሻያ ቢደረግ የሚል ከውስጥም ሰራተኞች ጭምር የተነሳ ነው። ስለዚህ ከመጨረሻው ልንነሳና ወደ አንቺ ጥያቄ ይመለሳለሁ። ስትራክቸራል ወይም መዋቅራዊ የሆነውን ማሻሻያ በተመለከተ ኦልሬዲ ጸድቆ ማሻሻያው ማለት ነው የድጋፍ ሰጪ ሰራተኞችን የተመለከተ መዋቅር ማሻሻያ ጸድቆ በሚመለከተው አካል እውቅና ተሰጥቶት ወደ ስራ ተገብቶበታል ማለት ነው። እሱም ራሱን በቻለ የስራ ቡድን የተሰራ ነው። ከዛ ውጪ ቴክኖሎጂን የተመለከተ ነው። ፍርድ ቤቱ በርከት ያለ ገንዘብን በፕሮጀክቱ ላይ ፈሰስ በማድረግ መንግስትም በዚሁ ላይ ትልቅ ድጋፍ አድርጓል። እዚህ ላይ ፈሰስ በማድረግ ለየት ያሉ አይዲያል የሆኑ የቴክኖሎጂ ስርዓትን የመዘርጋት ሂደት ላይ ነው ማለት ነው። ስለዚህ ኢንስታሌሽኑ አልቋል። ወደ ስራ የሚገባበት ሲዝን ቅርብ ነው ብዬ አስባለሁ። ቴክኒካል ነገሮች አሉ። ወረቀትን የሚያስቀርና ሙሉ ለሙሉ ወደ ዲጂታል ዓለም የሚቀይር የክርክር ሂደት ነው። በሰለጠነው ዓለም የሰለጠነ የሚለው ቃል በእርግጥ አከራካሪ ነው። ነገር ግን በሌላው ምናልባትም በምዕራባውያን ዓለም እንደሚታየው በኤአይ ጭምር ክርክሮችን የመምራት ሂደት ይታያል። እሱ ላይ አንድ አጋጣሚ ምንድነው አከራከረቻቸው ኤአይዋ ዲዛይን ያደረጓት ፕሮግራም ያደረጓት ኤአይ ነገር ግን ሰዋዊ ኤሌመንት የላትም። ማስረጃ ምናምን ፕሮግራም ባረጓት መልኩ ህጉን አጥንታ መልስ ልትሰጣቸው ይችላለች። ነገር ግን ሰዋዊ የሆነ ኢሞሽን የለም ኤአይ ላይ ማለት። ስለዚህ በዛ ምክንያት ሙከራ ሂደት ነው ያለው። ነገር ግን እዛ ደረጃ ደርሷል ሌላው ዓለም። እኛ እዛ ላይም ብናቆየው ይቅርና ቢያንስ ወረቀት አልባ የሆነ የቴክኖሎጂ ስርዓትን ተጠቅመን መልስ ክስ የማቀራረብና የማከራከር ሂደቱን ብንከተል የሚል ነው። ስለዚህ እሱ በቅርቡ ወደ ስራ ይገባል ብለን እናስባለን። ሁለተኛው የማሻሻያ ክፍል እሱ ነው ማለት ነው። ሶስተኛውና ዋነኛው እኔም በቅርብ እየተሳተፍኩበት ያለው የህግ ማሻሻያ ሂደት ነው።
የህግ ማሻሻያ ከተለያየ አውድ አንጻር ልናየው እንችላለን። አንደኛ ከተገልጋይ አንጻር የተገልጋይን ጥያቄ ሊመልስ በሚችል መልኩ፣ ሁለተኛ ከፍርድ ቤቱ ተቋማዊ ወይም ስትራክቸራል በሆነው አንጻር ማሻሻያዎች ሊያደርግ የሚችል ነው። ሶስተኛው ደግሞ ከዳኞችና ከሰራተኞችም አንጻር ህጉ መሻሻሉ ድጋፍ የሚሰጥበትና የፍትህ ማሻሻያ የሚያስገኝበት ሊሆን ይችላል። አለፍ ሲልም ደግሞ ከጠቅላላ የፍትህ ስርዓት አንጻር ምላሽ ሊያሰጥ የሚችል ነው ብለን እናስባለን። የተወሰኑ ረቂቆችን አዘጋጅተን በስራ ክፍሉ ማለት ነው ለሚመለከተው አካል አቅርበን የጸደቁ ወደ ስራ የገቡ ህጎች አሉ። በመጽደቅ በቅርብ ቀናት ውስጥም በመጽደቅ ሂደት ላይ ያሉ አሉ፣ በመታየትም ላይ ያሉ አሉ። ከረቂቆቹና በአጠቃላይ ዝርዝሩን ልግለጽልሽና በዝርዝር እናወራቸዋለን። አንደኛ የአዲስ አበባ ከተማ ፍርድ ቤቶች አዋጅ የሚባል ነው። ያ እንደምታውቂው የአዲስ አበባ ከተማ ፍርድ ቤት የተቋቋመው ኦፊሻሊ 1990 በወጣው ደንብ ነው። ስለዚህ ይህንን ደንብ ተከትሎ ደግሞ ቅድም የገለጽኩትኝ 361/95 የተባለው የአዲስ አበባ ከተማ ቻርተር አለ። አለፍ ሲል ደግሞ 1234 ወይም የፌዴራል ፍርድ ቤቶች አዋጅ ላይ የአዲስ አበባ ከተማ ፍርድ ቤት ስልጣን ተሰጥቶታል በግልጽ ማለት። አሁን የጠቀስኩልሽ 3 ህጎች አንዱ ስልጣኑን ያወራል፣ አንዱ ስትራክቸሩን ያወራል ወይም መዋቅራዊ ሂደቱን ያወራል፣ ሌላኛውም ስልጣኑን ያወራል። ከዚህም አልፎ ደግሞ ስልጣን የሚገልጹ ሌሎች ህጎች አሉ። ስለዚህ የአዲስ አበባ ከተማ ፍርድ ቤት ስልጣን ተበጣጥሶ ነው የሚገኘው። ይህንን ኮንሶሊዴት ማድረግ ወይም ወደ አንድ መጠመር ለተገልጋዩም ለህግ ባለሙያውም የአዲስ አበባ ከተማ ፍርድ ቤት ስልጣኑ ምንድን ነው ቢባል እንትን እንደሚለው እንደዚህ፣ ያ እንደሚለው እንደዚህ፣ ያ እንደሚለው እንደዚህ ብለን 3 ቦታ ከመጥቀስ አንድ ሰመራይዝድ የሆነ ህግ መዋቅሩንም ስትራክቸሩንም ፍርድ ቤታዊ ማንነቱን ቁመናውን የሚገልጽ ህግ ያስፈልጋል በሚል የአዲስ አበባ ከተማ ፍርድ ቤቶች አዋጅ በሚል አርቅቀናል። በውስጡ በጣም ብዙ ዝርዝር ነገሮች አሉ። አከራካሪ የሆኑ የፍርድ ቤቱ ስልጣኖችንም ጭምር በሚመልስ መልኩ ለምሳሌ 1234 ላይ የተጠቀሱ የፍርድ ቤቱ ስልጣንና 361 ላይ የተጠቀሱ ስልጣን ያገላለጽ ጉዳይ ብዙ አከራካሪ ኢሾች ይነሳሉ። በየመቃወሚያ የሚታይ ነው፣ ክርክርም ላይ የምናየው ስለሆነ ማለት ነው። ያንን በሚያስቀርና በሚቀንስ መልኩ አንድ ወጥ የሆነ ህግ ማዕቀፍ የአዲስ አበባ ከተማ ፍርድ ቤቶች አዋጅ በሚል ተዘጋጅቷል። ይሄ አዋጅ በዝርዝር ከያዛቸው ነገሮች አንደኛው የስትራክቸር ወይም የመዋቅር ማሻሻያም ጭምር ነው። መዋቅር ከምን አንጻር ነው? አሁን ያለው የአዲስ አበባ ከተማ ፍርድ ቤቶች መዋቅር የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት በሚል አለ። ከሱ ቀጥሎ ደግሞ የአዲስ አበባ ይግባኝ ሰሚ ፍርድ ቤት በሚል ነው የተዋቀረው። ስለዚህ አንድ ተከራካሪ ጉዳዩን መጀመሪያ ደረጃ ፍርድ ቤት ቢከፍትና ያኛው ተከራካሪ ይግባኝ ብሎ ቢረታ የተረታው ሰው ድጋሚ ይግባኝ ሊል አይችልም፣ ወይም የይግባኝ መብቱን አልተጠቀመም። ይግባኝ ያለው ያኛው ነው፣ የመጀመሪያ የተሸነፈው ሰው ማለት ነው። ሁለተኛ የተሸነፈው የተረታው ሰው ይግባኝ አይልም። ሊል የሚችለው የከተማው ሰበርን ተጠቅሞ ሰበር አቤቱታ አመልካች ነው የሚሆነው ማለት ነው። ሰበር ደግሞ እንደሚታወቀው በመርህ ደረጃ ይግባኝ አይደለም፣ መሰረታዊ ህግ ስህተትን ብቻ ነው የሚያየው። ስለዚህ ያንን በሚያሻሽል መልኩ የአዲስ አበባ የመጀመሪያ ደረጃ ፍርድ ቤት፣ የአዲስ አበባ ከፍተኛ ፍርድ ቤት እና የአዲስ አበባ ጠቅላይ ፍርድ ቤት በሚል ድራፍት ተዘጋጅቷል ማለት ነው። ስለዚህ በሚመለከተው አካል እየታየ ነው። ስለዚህ ግብአት ተሰብስቦ ለፍትህ ስርዓቱ የሚያግዝ ቢሆን ወደፊት የሚሄድ ነው ማለት ነው። ስለዚህ አንደኛው የማሻሻያ ሂደታችን የህግ ማዕቀፉ ይሄ ነው። በዚህ ማሻሻያ ላይ ሌላኛው ሊጠቀስ የሚችለው የአዲስ አበባ የዳኞች አስተዳደር ጉባኤ አዋጅ ነው። ይሄ አዋጅ በአዲስ አበባ ከተማ ምክር ቤት ሊጸድቅ የሚችል ነው። አሁን በ1995 የወጣ በስራ ላይ ያለ የአዲስ አበባ የዳኞች አስተዳደር ጉባኤ አዋጅ አለ። አሁን በስራ ላይ ያለ 95 ላይ የወጣ ነው። ለ22 ዓመታት በስራ ላይ ነው ያለው። ማሻሻያ መደረግ አለመደረጉ የሚጠቅመው ነገር አለ ብለን አጥንተን አስበን ነው ይሄንን ወደ ስራ የገባ ነው። ስለዚህ ከዳኞች ነፃነት አንጻር፣ ከዳኞች ያለመጠየቅ ወይም ያለመከሰስ መብት አንጻር ለምሳሌ የክልሎች ኤክስፒሪየንስም የፌዴራል ፍርድ ቤቶችም ኤክስፒሪየንስ እንደሚያሳየው ሁሉም ዳኛ ያለመከሰስ መብት አለው ከስራው ጋር ተያይዞ የሚነሳውን ጉዳይ በተመለከተ ማለት ነው። ስለዚህ እሱንም በሚመልስ የዳኞችን የእረፍት ጊዜ ጭምር በሚመልስ እንደሚታወቀው የዳኞች የእረፍት ጊዜን በተመለከተ ፌዴራል ፍርድ ቤትም ይዘጋል ክረምት ላይ፣ ክልሎችም እንደዚህ አይነት ኤክስፒሪየንስ አላቸው። ነገር ግን የአዲስ አበባ ከተማ ፍርድ ቤት ከዓመት እስከ ዓመት ስራ ላይ ነው። የዳኝነት ስራ ደግሞ የሚፈልገው ራሱን የቻለ እረፍት አለ። እረፍት ሲባል ያ ሰው እንዲዝናና ሳይሆን ምርመራ መዝገብ እየሰራ ጊዜ የሚያሳልፍበት ነው። ስለዚህ ልክ እንደ ፓርላማ ወይም እንደ አስተማሪዎች እና መሰል የስራ ሙያዎች ሁሉ ክረምትን ዝግ የሚያደርግ ሁለተኛ የአዲስ አበባ ከተማ የዳኞች አስተዳደር ጉባኤ አዋጅ በሚል ተዋቅሯል ወይም ረቂቅ ተዘጋጅቷል። ጉባኤውን የበለጠ ያጠናክረዋል በሚል ነው።
የረቂቅ ቡድኑ ይህንን የሰራው ማለት ነው። ከዚህ በዘለለ የአዲስ አበባ ከተማ የዳኞች የዲሲፕሊን ስነስርዓት ደንብ ደግሞ በረቂቁ ተዘጋጅቷል። ይህም በሚመለከተው የአዲስ አበባ ከተማ የዳኞች አስተዳደር ጉባኤ ታይቷል። ስለዚህ በቅርቡ የመጨረሻውን እልባት ያገኛል ብለን እናስባለን። ከዚህ በዘለለ ይሄ አሁን የጠቀስኩትኝ እንደ ፍትህ ስርዓት የሚነሳ የተለያየ ጥያቄ አለ በዳኞች ላይ ለምሳሌ ከጥራት ጋር ተያይዞ ከዲሲፕሊን ጋር ተያይዞ። ስለዚህ ጁዲሻል ቬቲንግ የሚባለውን ሀሳብ ወይም የማይገባውን ነገር የማጥራት ማለት ነው። መሻሻል ያለበትን ነገር የማሻሻል ነገር በህግ ስርዓት እንዲመራ ማድረግ ነው የሶስተኛው ዓላማ ማለት ነው። ስለዚህ ይሄም በሚመለከተው አካል ታይቶ ውይይት ተደርጎበታል። የመጨረሻው የመጽደቅ ሂደት ላይ ያለው በቅርብ ቀናት ውስጥ እልባት ያገኛል ብለን እናስባለን። ከዚህ ውጪ የአዲስ አበባ የችሎት ስነ ስርዓት የአዲስ አበባ ከተማ ፍርድ ቤት የችሎት ስነ ስርዓት መመሪያ በሚል የተዘጋጃለ። ይሄ ኦልሬዲ ጸድቋል። የአዲስ አበባ ከተማ የዳኞች አስተዳደር ጉባኤ ህግ የማውጣት ማንዴት አለው ኦልሬዲ በጉባኤ አዋጁ መሰረት ማለት። ስለዚህ በዚህ አዋጅ ተጠቅሞ ያወጣው መመሪያ ነው። ለፍትህ ወይም ለፍትህ ስርዓቱ ተጠቃሚዎች በአጠቃላይ በድረገጽ ዲስሚኔት ይደረጋል ብዬ አስባለሁ። ስለዚህ በዚህ አጋጣሚ በቅርብ ቀናት ውስጥ ስለጸደቀ እንደ ማስተዋወቂያ መድረክ ጭምር ይሆናል ማለት ነው። ስለዚህ የኮርት ዲኮረም ሀሳብ ወይም የስርዓተ ደንብ ወይም የችሎት መመሪያ ደንብ ሶፋር አልነበረውም። የአዲስ አበባ ከተማ ፍርድ ቤት ከተለያየ ፍርድ ቤቶችና ከተለያዩ ሀገራት በወሰድነው ልምድ ይህንኑ ወደ ረቂቅ አዘጋጅተን ጸድቆ ስራ ላይ ገብቷል። በዚህ ህግ መሰረት ማለት ነው እያንዳንዱ ዳኛ ምን ማድረግ አለበት፣ ምን ማድረግ የለበትም። ስነ ስርዓት ህጎቻችን ይህን አይመልሱም። በነገራችን ላይ የፍትሐብሔር ስነ ስርዓት የሚታወቅ ነው። የወንጀል ስነ ስርዓት የወንጀለኛ መቅጫ ስነ ስርዓት ህጉም በተመሳሳይ የሚመልሳቸው ስነ ስርዓት አካሄዶች ቢኖርም ማን ምን ያድርግ፣ ምን ይልበስ፣ እንዴት ይራመድ፣ እንዴት ይናገር የሚሉ ዝርዝር ነገሮችን አይመልስም። ስለዚህ አንዳንድ ሰው የችሎት ተገልጋይ ሆኖ እግሩ ማጣመር አለበት ወይስ ምን ማድረግ አለበት የሚለው ይጨናነቃል። ስለዚህ የትኛው ትክክል ነው የትኛው ትክክል አይደለም የሚል ዝርዝር ህግ ያካተተ ነው ማለት ነው ከተገልጋይም አንጻር። ስለዚህ ለፍትህ ስርዓቱ በጣም ያግዛል። ፍርድ ቤቶች ጠበቆች እንደምታውቂው የተከበረው ችሎት ይባላል። የፍርድ ቤት ስም አይደለም የተከበረው ፍርድ ቤት፣ ፕራክቲካሊ ፍርድ ቤት ስለሚከበር ነው የፍትህ ስርዓቱ ማለት ነው። እዚህ ጋር የምታያት ሌዲ ጀስቲስም የፍትህ አርማ የሆነችውም ከዛ አንጻር ነው። ስለዚህ የተከበረው ፍርድ ቤት የሚባለውን ሀሳብ በእርግጥም የተከበረ ፍርድ ቤት የማድረግ ዓላማም ጭምር የያዘ ነው ማለት ነው። በህግ መሰረት ሲያዝ ወደፊት ደግሞ መደላደሎች ሲመቻቹ ነገሮችን የማስተካከል ሀሳብ ነው ሪፎርም። ከዚህ ውጪ የአዲስ አበባ ከተማ የሰበር ችሎት መመሪያ በሚል ደግሞ ያረቀቅ ነው ያዘጋጀ ነው አለ። ቅድም እንዳልኩሽ የአዲስ አበባ ከተማ ፍርድ ቤት ራሱን የቻለ የሰበር መዋቅር አለው ከፌዴራል ውጭ ማለት ነው። በይግባኝ ሰሚ ፍርድ ቤቱ ስር ሆኖ ሰበር አለና የሚያያቸው ጉዳዮች በአጠቃላይ መሰረታዊ ህግ ስህተት ያለባቸውን ጉዳዮች ነው። ነገር ግን ዋት አማውንትስ ቱ መሰረታዊ ህግ ስህተት ወይም መሰረታዊ ህግ ስህተት የሚባለው ምንድን ነው የሚለውን ነገር ሊመልስልን የሚችል የህግ ማዕቀፍ የለንም። የፌዴራል ፍርድ ቤት ራሱን የቻለ ሂደት ሄዷል። ነገር ግን አሁን ባለን ሁኔታ ይሄ ነገር የለንም። ስለዚህ እሱንም በሚመልስ መልኩ የፍትሐብሔር ስነ ስርዓት ላይ ያሉ ክፍተቶች የወንጀል መቅጫ ስነ ስርዓት ላይ ያሉ ክፍተቶችንም ጭምር በሚሸፍን መልኩ ለሰበር ችሎት ስነ ስርዓቱ እንደምታውቀው የመጀመሪያ ደረጃ ክርክር ላይ ክርክር እንዴት ይመራል ይላል። ከዛ ይግባኝ ሲሆን ደግሞ እንዴት ይመራል ይላል። ነገር ግን ስለ ሰበር የሚያወራው ክፍል የለም። ያንን የሰበር ክፍተት ደግሞ የምንሞላው በመሰል ህጎች ነው በሚል የአዲስ አበባ ከተማ ፍርድ ቤት የሰበር ችሎት መመሪያ በሚል አዘጋጅተናል። ይሄም በሂደት በመታየት ላይ ነው ያለው። ረቂቁን ጨርሰናል። በቅርቡም እልባት ያገኛል ብለን እናስባለን። ከዚህ ውጪ የተዘጋጀው በዚሁ የህግ ማሻሻያ የአዲስ አበባ ከተማ ፍርድ ቤት የጉዳዮች ፍሰት አስተዳደር መመሪያ ነው። ይሄ ኬስ ፍሎ ማኔጅመንት ሀሳብ ነው። ኬስ ፍሎ ማኔጅመንት ሊያ እንደምታውቂው በጣም ትልቅ ሳይንስ ነው፣ የህግ ሳይንስ ነው። ጉዳዮች ጀምረው እልባት እስከሚያገኙበት የመጨረሻው ሞመንት ድረስ በምን አይነት ፍሰት ውስጥ ያልፋሉ፣ መቼ የተጀመረው እንዴት ታይቶ እንዴት ያልቃል የሚለውን የጉዳይ ፍሰት የባክሎግ ሀሳብን የኬዝ ዲሌይን ሀሳብ የሚያቃና ነው። የአዲስ አበባ ከተማ ፍርድ ቤት ምን ያህል ጉዳይ ያያል የሚለውን ጠቅሼልሽ ከዚሁ ጋር አያይዤ ልመልስ። በወሰድነው ለዚሁ ጥናት በወሰድነው ዳሰሳ ከ2013 ዓ.ም ከ2013 ዓ.ም እስከ 2017 አጋማሽ ድረስ ወደ 590,393 አካባቢ የሚደርሱ ጉዳዮች ታይተዋል። በጣም ትልቅ ቁጥር ነው እንደምታየው።
ከግማሽ ሚሊዮን ያለፈ ተገልጋይ ስል በኬዝ ቁጥር ነው። ይሄ በፋይል ነምበር ነው። 590 ሺህ በላይ መዝገብ ተከፍቷል ወይም እልባት ተሰጥቶታል ከ2013 መነሻ አንስቶ እስከ 2017 አጋማሽ ዓመት ድረስ ማለት ነው። ስለዚህ ይሄ ቁጥር ቀላል ቁጥር አይደለም። ግራ ቀኝ ተከራካሪ ያለው አንድ መዝገብ ማለት ነው። ወይም እንደዛ ተብሎ ግምት ይወሰዳል። አብሮት የሚመጣ ደግሞ ምስክር አለ 2-3 ሰው ማለት። ስለዚህ እነዚህ ሰዎች ከጀርባ ያሉትን ከመዝገቡ ጀርባ ያሉትን ቁጥር ብንጨምር በሚሊዮኖች ነው የሚታየው ማለት። ስለዚህ የአዲስ አበባ ከተማ ፍርድ ቤትን ዴፊኒሽን እንደዚሁ በቀላሉ የምናልፈው አይደለም። የሚያያቸውን ጉዳዮች ማለት ነው። ከዛ አንጻር ነው ሪፎርሙን ወይም የማሻሻያ ሂደቱን በዛ አንጻር የሄድንበት። የኬስ ፍሎ ማኔጅመንት ሀሳብም ይሄንኑ ምላሽ የሚሰጠው። ከዚህ በዘለለ አዲስ አበባ ከተማ የሰራተኞች አዋጅ የሚል ደግሞ ረቂቅ ተዘጋጅቷል። ይሄም በተለያዩ የፖሊሲና የሕግ ምክንያቶች ወደፊት ምላሽ የሚያገኝ ነው። ነገር ግን ረቂቁም አልቋል። ወደፊት ደግሞ ከዚሁ ጋር ተያይዞ የአዲስ አበባ ከተማ የኮርትሩም ስታንዳርድ በሚል የማዘጋጀት ሀሳብ አለን። አሁን እሱ በቅርብ የተያዘ ነው ማለት ነው ፕሮጀክቱ። የኮርትሩም ስታንዳርድ እንደ ሀገር የለንም። አንድ የችሎት አዳራሽ የትኛው ክፍል ምን መምሰል አለበት የሚል ምላሽ የለም። አስቀድሞ በነበረ መጠነኛ ጥናት ነው ይሄንን ለማወቅ የቻልኩትኝ። ስለዚህ ጥናት መሰረት ያደረገ ነገር ነው አሁን ማውራሽ። በየችሎት አዳራሹ የመግባትና ይሄንን ሰርቬይ መስራት እድሉ ነበረኝ። ስናይ አንደኛው ችሎት ተከራካሪዎችን ፊት ለፊት ሴታፕ ሊያደርግ ይችላል፣ ግራ ቀኙን ማለት ነው። ስለዚህ የችሎቱ ሴታፕ ወይም የዳኛው ሴታፕ ደግሞ በሌላ አቅጣጫ ማለት ነው። በተመሳሳይ ክርክር የሚመራ ሌላ ችሎት ደግሞ ፊቱን ወደ ችሎቱ ያዞራል ማለት ነው። ስለዚህ በህግ ትምህርት ቤት እንደምታውቂው አድቨርሰሪያል እና ኢንኩስቴሪያል የሚባል ስርዓተ ህግ አለ። የኛ የትኛው ነው የሚለውን እንተውና አቀማመጣችን የህግ ስርዓቱን የፍትህ ስርዓቱን ይገልጻል። ለምሳሌ እኔና አንቺ ፊት ለፊት ሆነን ተቀምጠን ክርክሩን ብንመራ እና ዳኛው ፊቱን ወደ ዳኛው ሳይሆን እርስ በርሳችን ፊታችንን ብናዞር ተከራካሪ መር እንደሆነ ሊገልጽ ይችላል። ምክንያቱም ሴታፕ የለንም። ወይ ራሱ በተቃራኒው ደግሞ ፊታችንን ወደ ዳኛ ዞረን ደግሞ ብንከራከር ችሎት መር ወደ ሆነው ወደ ኢንኩስቴሪያል ወደ ሆነው የስርዓተ ክርክር ሊያጋድል ይችላል ማለት ነው። አንድ የፍትህ ስርዓት ይዘን ነገር ግን ይሄኛው ችሎት አድቨርሰሪያል ሊያሳይ ይችላል፣ ያኛው ኢንኩስቴሪያል ሊያሳይ ይችላል። ስለዚህ ይሄን በሚያስቀር መልኩ ከቤንቾች የመቀመጫ ከፍታ ጭምር የከለር ምርጫ የምንጠቀማቸው ኮርትሩም ውስጥ የምንጠቀማቸውን ከለር ምርጫ ጭምር የሚዳስስ ነው ማለት ነው። ስለዚህ ይሄ በጣም ሰፊ ጥናት ይፈልጋል። እንደ ሀገርም የትኛውን ፍርድ ቤት እስካሁን አፕላይ ስላላደረገው ጥናቶች አሉ። በእርግጥ በመመሪያ በህግ ማዕቀፍ ግን የትኛውም ስላልሄደበት ይሄንን የሚሄድ ጅምር ላይ አለ ማለት ነው የሪፎርም ሂደቱ። ስለዚህ እነዚህ ናቸው የህግ ማሻሻያዎቹ። ቅድም ያልኩት የቴክኖሎጂ አለ፣ የስትራክቸር አለ ማለት ነው። አሁን ያነሷቸው በሙሉ በረቂቅ ደረጃ ያሉት በተለይ በጣም ለፍርድ ቤቱ አሰራር አስፈላጊ የሆኑ ፍርድ ቤቶቹ ላይ የሚነሱ ቅሬታዎችን ሊፈቱ የሚችሉ ምናልባት ሁልጊዜ መልስ የምንፈልገው ከቅሬታ ላይሆን ይችላል። አንዳንዴ ፍርድ ቤቱ የሚጠበቅበትን አገልግሎት እንዲሰጡ አስቻይ ሁኔታዎችን የሚያመቻቹ ናቸው ብዬ ነው ማስበው። በተለይ አሁን ያነሷቸው ከዚህ ከፍርድ ቤት ከችሎትና አመራርን በሚመለከት የዳኞችን ስነ ምግባር በሚመለከት የዳኞች አስተዳደር ጉባኤን በሚመለከት እነዚህ በጣም መሰረታዊ የምንላቸው ነገሮች ናቸው። ከቴክኖሎጂ ጋር ተያይዞ ያነሱትን በሚመለከት ምናልባት ከተማ ፍርድ ቤቱ የፌዴራል ፍርድ ቤቶች አንዳንድ ማሻሻያዎችን ተከትሎ በተለይ በጣም ከቅርብ ዓመት ወደዚህ በጣም ብዙ የተስተካከሉ ነገሮች አሉ። ቅሬታዎች የሉም ወይም ደግሞ ፍርድ ቤቱ ምንም አይነት ጉድለት የለበትም እያልኩኝ ሳይሆን መሰረታዊ የምንላቸውና አሁን የከተማ ፍርድ ቤቱ እንደ እቅድ ወይም ደግሞ እንደ ለማሻሻያ ፕሮግራም የያዛቸው ነገሮች ፌዴራል ፍርድ ቤቶች ላይ ስንመለከት ህግ ኖሯቸው ወደ ስራ የተገቡ አሉ። አተገባበራቸው እንዴት ያለ ነው የሚለው ሌላ ጥያቄ የሚያስነሳ ሆኖ ማለት ነው። ስለዚህ በተለይ ደግሞ የፍርድ ቤቶችን ሴታፕ በሚመለከት ችሎት ላይ ያሉ ስነስርዓቶችን በሚመለከት አንደኛ ዳኞች ራሳቸው ለችሎቱ የሚሰጡት ክብር፣ ፍርድ ቤቶች የሚሰጡት አገልግሎት ምንድን ነው የሚመስለው የሚለውን ለማሳየት በጣም ለሌላው ህግ ባለሙያ ላልሆነ ሰው በጣም አስፈላጊ ነው ብዬ አስባለሁ። ምናልባት ተሳስቼ ከሆነ ያርሙኛል። ከተማ ፍርድ ቤቱ ላይ ያለ የችሎት ሴታፕ እና ችሎት የሚመራበትን መንገድ ስንመለከት እና ከፌዴራል ፍርድ ቤቶች ጋር ስናወዳድር ምናልባት ሰዎች ፍርድ ቤት እንደዚህ ነው እንዴ ብለው እንዲጠይቁ የፍርድ ቤት አይነት ሴታፕ አልመለከትም። እንግዲህ በጣም ውስን ቢሆኑ የሚሄድኩባቸው የከተማ ፍርድ ቤት ችሎቶች እንደዛ ነው። ስለዚህ አሁን የሚሉት ማሻሻያዎች ወደ ተግባር ገብተው ወይም ጸድቀው
መሬት ላይ ወርደው ደግሞ ቢተገበሩ ሊያመጡ የሚችሉትን ውጤት መገመት ቀላል ስላልሆነ ማለት ነው ሀሳብ በሚገባ። ስለዚህ የዚህ ከዳኞች ዲሲፕሊን እና ከአስተዳደር ጉባኤው ጋር ተያይዞ በተመሳሳይ በተለይ ግን ደግሞ ዋናው ያነሱት ቁልፍ ጉዳይ የአዲስ አበባ ከተማ ፍርድ ቤት የስልጣንን በሚመለከት አዋጅ መኖሩ አሁን የሚነሱ በኋላ ላይ እናነሳቸዋለን። በተለይ የከተማ ፍርድ ቤቱና ፌዴራል ፍርድ ቤቱ ላይ ያሉ የስልጣን መጋጨቶች ላይ ሰዎች ጉዳያቸውን ፍርድ ቤት ይዘው ሲመጡ ፍርድ ቤቱ በትክክልም ስልጣኔ ነው ብሎ መስራት ላይ ያሉ የህግ ክፍተቶችን ያተገባበር ችግሮች ስላሉ እሱ ላይ የሚፈጥረውን ማህበረሰቡ ላይ ያለውን መንገላታት፣ ፍትህ ማግኘት መብትን ማጣት፣ እነዚህን ነገሮች የሚቀርፍ ስለሚሆን በጣም በቅርቡ ማሻሻያዎቹ ጸድቀው ወደ ተግባር ትገባላችሁ ብዬ አስባለሁ። ምናልባት የተሻሻሉና አሁን ቅድም ሲገልጹ እንደነበረው ኦልሬዲ ስራ ላይ የገባንበት አለ ጸድቆ እያሉ ስለነበረ ከዚህ ቴክኖሎጂ ላይ ያለውን በሚመለከት እንግዲህ በኋላ ላይ እናነሳዋለን። ግን ቴክኖሎጂን በሚመለከት ቀላል ነገር አይደለም። የፍርድ ቤቶች አሁን ፌዴራል ፍርድ ቤቶች በተጀመሩ ትንሽ ሙከራዎች እንኳን ሰዎች ፍርድ ቤት ሳይመጡ በስልካቸው ያላቸውን ጉዳይ እንዲከታተሉ ማድረግ፣ ችሎት ላይ ያሉ ክርክሮች በቴክኖሎጂ የታገዙ መሆናቸው ዳኞች ላይ የሚነሳን ቅሬታ እኔ ይሄን ብያለሁ አላልኩም፣ በአግባቡ ተመዝግቦልኛል አልተመዘገበልኝም፣ ምስክር ይሄን ብሏል አላለም፣ በእጅ የሚሰራ ነገር በሙሉ በሰው አቅም ሊሚት ስላለው በተለይ ደግሞ ዳኞች ላይ ካለው የስራ ጫና አንጻር ፐርፌክት ሆኖ ሊሰራ ስለማይችል ቴክኖሎጂ ለፍርድ ቤት አሰራር የሚያበረክተው አስተዋጽኦ ቀላል አይደለም። ግን እስኪ የተሻሻሉ ህጎችን እንመልከት፣ ወይም ደግሞ ያሻሻሏቸው ሪፎርሞቹ የሄዱባቸውን እኔና እንዴት ነው እየተተገበረ ነው ወይ? ምክንያት አለኝ ይህንን ስጠይቅ። አሁን አንዳንዴ የፌዴራል ፍርድ ቤቶች ላይ ያሉ ቅድም እንደ ምሳሌ የገለጹት የችሎት ስነስርዓትን በሚመለከት ያለባበስ ወይም ድሬሲንግ ኮድ አለ። ጠበቃ መልበስ ያለበት ይህንን ነው፣ አቃቤ ህግ መልበስ ያለበት ይህንን ነው፣ ተገልጋይ ሆኖ ፍርድ ቤት የሚመጣ ሰው መልበስ ያለበት ይህንን ነው የሚል መመሪያ አለ ፌዴራል ፍርድ ቤቶች ላይ። እየተተገበረ ነው ወይ? አይደለም። ሁላችንም ይሄ ጋድ ስለሆነ ማለት ነው። ስለዚህ እነዚህ ጉዳዮች ማሻሻያ መኖራቸው ብቻ ሳይሆን እርግጥም በተግባር መውረዳቸው አስፈላጊ ነው። አንዳንዴ ደግሞ የችሎት ስነስርዓትን በሚመለከት እንዴት ነው መከበር ያለበት? ሰው እንደዚህ እግሩን አጣምሮ መቀመጥ ችሎት ላይ ይችላል? እጁን ወዴት ነው የሚያደርገው? ምን ይዤ ነው መግባት የምችለው ችሎት ላይ የሚሉ ነገሮች እየተወሰኑ ያሉት እንደ ችሎቱ ዳኛና ችሎቱን እንደሚያስከብረው ሰው። አንዳንዶች እንደዚያ ተጣምሮ ቢቀመጥም ችግር የለበትም ወይም የችሎቱን ክብር የሚነካ ነው ብለው ያስቡ። አንዳንዶች ደግሞ በጣም ትንንሽ ነገሮችን ራሱ በመቆጣጠር ተከራካሪ ወገኖች ጉዳያቸው ላይ ፎከስ ከማድረግ ይልቅ ሌሎች የማስጨነቅ አይነት እንትኖች አሉት። ፍርድ ቤቶችን ፍትህ ለማግኘት የሚመጡበት አድርገው ሳይሆን በፍርሃት ውስጥ ሆኖ ጉዳያቸውን ራሱ በአግባቡ እንዳያስረዱ ይሆናሉ። በተለይ በባለሙያ የማይታገዙ ሲሆኑ ማለት ነው። ይዘን የመጣ ነው ባህል ብቻ መሰረት አድርገን ሳይሆን መሄድ ያለብን ህግና ስርዓት ያለው ነገር መኖር ስላለብን ማለት ነው። ስለዚህ ማሻሻያዎቹን በሚመለከት አተገባበር ላይ የገጠማችሁ ችግር አለ ወይ? በአግባብ ውስጥ ደግሞ እየተተገበሩ ነው ብለው ያስባሉ ወይ? ምናልባት በጣም ቅርብ ሊሆን ይችላል፣ ግን ማየትና መገመት የሚቻል ይመስለኛል። ስለዚህ እሱ ላይ ስጋትም ካሉት ይሄ ላይ ይፈጸም ይችላል ካለን ነገር አንጻር የሚሉት ካለ እሱ ነው። ቆንጆ ጥያቄ። ከጸደቁት አንደኛው የህግ ማሻሻያዎች ውስጥ አዲስ አበባ ከተማ የችሎት ስነ ስርዓት መመሪያ ነው። መመሪያ ቁጥር 1 2017 ይባላል። ቅርብ ጊዜ ነው እንዳጋጣሚ የጸደቀውና ለመሞከርም እድሉ አልተገኘም። ማለት ከቅርበቱ አንጻር የጸደቀበት ጊዜ ቅርብ ከመሆኑ አንጻር ማለት ነው። ነገር ግን የኔን ስጋትና በውስጡ ያለውን ምናልባት የሚመለከተውም አካል ወንዘዌ ሰፖርትም ሊያደርግበት የሚችልበት አጋጣሚ ከሆነ ማለት ነው። ቅድም ያልሽውን የኮርት ዲኮረም ሀሳብ ወይም እያንዳንዱ ተገልጋይ የፍርድ ቤቱ ማህበረሰብ ጨምሮ በችሎት ውስጥ ምን መምሰል አለበት፣ እንዴት መልበስ አለበት፣ ድሬሲንግ ኮድም አለው የኛ መመሪያ ማለት ነው። ልክ እንደ ፌደራሉ ለምሳሌ አንድ ዳኛ ደረጃውን የጠበቀ ሙሉ ልብስ መልበስ አለበት። ያ የሚሆነው ለችሎቱ ክብር ነው። ቅድም ያልነው ነው የተከበረው ችሎት ስንል ሊፕ ሰርቪስ መሆን የለበትም። ችሎቱ ራሱ ማክበርም ማስከበርም አለበት ማለት ነው። ከሱ አንጻር ድሬሲንግ ብቻ አይደለም ችሎትን የሚያስከብረው፣ አነጋገርም ጉዳዩ የሚመራበት ሂደትም ሰብስታንሱም ጭምር ነው። ብዙ ኤሌመንቶች ስላሉት ማለት ነው። ስለዚህ ከሱ አንጻር አንደኛው እንደ መስፈርት የተቀመጠው በግልጽ ችሎት ማስቻል አለበት የሚል አስገዳጅ ድንጋጌ አለ በአዲስ አበባ ከተማ የችሎት ስነ ስርዓት መመሪያ ቁጥር 1 2017 መሰረት ማለት ነው። ስለዚህ ቀደም እንዳልኩሽ ቅርብ ጊዜ ስለጸደቀ አሁን ችሎቱን እያስቻሉ ያሉት ዳኞች በምን አግባብ ነው የሚለውን ራሱን ኢቫሉዌሽን ይፈልጋል። ያን እንዳይሆን የሚያስችላቸውም ደግሞ ቤሪየር መኖሩንም ማሰብ ያስፈልጋል። ዳኛ ማስቻል አለበት ብቻ ስላልነው ፈጥሮ ችሎቱን ሊያደራጅና ሊያስችል አይችልም።
የተመቻቸ የህንፃ መዋቅር መኖሩ ማረጋገጥ ይፈልጋል ማለት ነው። ስለዚህ አሁን ባለን ስትራክቸር ግልጽ ችሎቶች ጋር ላለማስቻል የሚያበቁ ምክንያቶች አሉ። አሁን ካለው የሪሶርስ ውስንነት ወይም አሁን ካለን የህንፃ ሁኔታ አንፃር ማለት። ስለዚህ ወደፊት ያው አምቢሽስ መሆንም ጥሩ ስለሆነ ወደፊት ልናሟላው የሚገባው ነገር ነው ብዬ አስባለሁ። ነገር ግን አንደኛው ስጋቴ ይሄ ነው። አሁን ባለን ሪሶርስ ላናሟላቸው የምንችላቸው ድንጋጌዎች ሊኖሩ ይችላሉ። ነገር ግን እንደ ህግ ማንዳቶሪ ሆነው ተቀምጠዋል። ምናልባት ግልጽ ችሎትን በሚመለከት የህገ መንግስታዊ መብት ነው። አንድ ሰው በግልጽ ነው ችሎት መዳኘት ያለበት። ለባለ ጉዳዩን ብቻ ሳይሆን ደግሞ ሌሎች ከችሎቱ የሚማሩ ሰዎች ስለሚኖሩ ዳኞች ችሎታቸው በግልጽ እንዲያደርጉ ነው አይደለ የሚመከረው የሚፈለገው ማለት ነው። አንዳንድ ኤክሰፕሽናሊ አንዳንድ ጉዳዮች ካልሆኑ በስተቀር የግል ጉዳዮች ላይ የተከለከሉ በግልጽ ችሎት እንዳይታዩ የተከለከሉ ፍርድ ቤቱን ትዕዛዝ የሰጠባቸው ጉዳዮች ካልሆኑ በስተቀር እንዳሉት እኔም ሼር የማደርገው ነገር የችሎቱ ሴታፕ ወይም ደግሞ የህንፃው ወይም አሰራሩ ያንን ይፈቅዳል ወይ አንድ ጥያቄ ነው። ስለዚህ ለሚመለከታቸው አካላት በዚህ አጋጣሚ በግልጽ ችሎት መዳኘት ህገ መንግስታዊ መብት ከመሆኑ አንፃር ቅድም እንደጠቀሱት ደግሞ የከተማ ፍርድ ቤቱ እንግዲህ በዚች በ3 ዓመት ከግማሽ ጊዜ ውስጥ ብቻ 590 ሺህ በላይ የህብረተሰብ ክፍሎችን ማስተናገድ ማለት አንዳንድ ግለሰብ ላይሆን ይችላል። ከሳሽና ተከሳሽ አንዳንድ ላይሆኑ ይችላሉ። በአንድ መዝገብ ላይ በጣም በርካታ ከሳሽ በጣም በርካታ ተከሳሾች ሊኖሩ ይችላሉ። ጣልቃ ገቦችም ሊኖሩ ይችላሉ። ቅድም እንዳሉትም ደግሞ በጣም ብዙ ከጉዳዩ ጋር ተያያዥነት ያላቸው የፍርድ ቤቱን አገልግሎት ለአንድ መዝገብ በርካታ ሰዎች ሊስተናገዱ ስለሚችሉ ሚሊየንስ ይሆናል ማለት ነው። ስለዚህ እነዚህን የህብረተሰብ ክፍሎች አገልግሎት የሚሰጥ አንድ የዳኝነት አካል በቀላሉ ሊታይ የሚችል ወይም ደግሞ ችላ ሊባል የሚችል ስላልሆነ ትኩረት ተሰጥቶት በደንብ አስፈላጊ ነገሮች ሊሟሉ እንደሚገቡ እኔ የምጋራው ነገር ነው። ግን ምናልባት መጠየቅ የምፈልገውና የራሴም የግል ምልከታ ስላለ የግልጽ ችሎት በእርግጥስ የከተማ ፍርድ ቤቱ በግልጽ ችሎት ጉዳዮችን እንዳያዩ ያደረገው የችሎት አዳራሽ ስለሌለና አስፈላጊው ነገር ስላልተሟላ ነው ወይስ የችሎት አዳራሽ ባሉበት ራሱ ችሎቶች ዳኞችስ ጽህፈት ቤት ውስጥ ያስተናግዱ የለ ወይ? ክርክር መስማት ልንል እንችላለን። በጣም በርካታ ባለ ጉዳዮች የሚስተናገዱበት አንድ መዝገብ ሊሆን ይችላል። ኢቭን ምስክር መስማትንም ጨምሮ አዳራሽ ባለበት ችሎት ላይ ጽህፈት ቤት ውስጥ የሚያስችሉ በጣም በርካታ ዳኞች አሉ። የራሴም ኤክስፒሪየንስ ስላለ ማለት ነው። ስለዚህ እሱንም በሚመለከት እንዴት ነው ማሻሻያው አለ። ስለዚህ አስቻይ ሁኔታ ላይኖር ይችላል። ግን አስቻይ ሁኔታ ባለበት ሁኔታ ይህንን እንደማያደርጉ ዳኞች ካሉ ወይም ይህንን አገልግሎት የማይሰጥ ፍርድ ቤት ካለ ያንን ኮንትሮል ማድረግ ወይም ደግሞ እዛ ላይ ቁጥጥር ማድረግና አስገዳጅ እንዲሆን ማድረግ ላይስ ማሻሻያው የሚለው ነገር ካለ እግረ መንገዶትንም ደግሞ እንግዲህ በከተማ ፍርድ ቤቱ ላይ የመጨረሻው ስልጣን ያለው ፍርድ ቤት ዳኛ እንደመሆኑትና ሪፎርም ላይ እንደመሳተፎት ደግሞ በግልጽ ችሎት ማስቻል የሚችሉ ፍርድ ቤቶች ካሉ እነሱ ላይ ማስተላለፍ የሚፈልጉት ለዳኞችም ለፍርድ ቤት አመራሮችም ካለ መልካም። በጣም ቅድም እንዳልሽው ነው ጉዳዩ የህገ መንግስት መርህ ነው። የህገ መንግስታችን ቁጥር 20 ላይ በግልጽ የተመላከተ ነገር ነው። ማንኛውም ተከራካሪ ወይም ተከሳሽ ጉዳዩን ለህዝብ ግልጽ በሆነ መልኩ ይላል ራሱ ቃል በቃል ማለት ለህዝብ ግልጽ በሆነ መልኩ በግልጽ ችሎት ሊዳኝ መብት አለው ወይም የመሰማት መብትም ጭምር ነው ማለት ነው። ኤሌመንቱ ሰፊ ነው። አንደኛ ነፃ መሆኑን ማረጋገጫም ጭምር ነው። ክሮስ ቼክ የምናደርግበት መንገድ ነው። እኔ አንድ ጉዳይ ይዤ እያከራከርኩኝ ተከራካሪው ብቻ እንዲገባ በማድረግ ችሎቱን የምዘጋበት ከሆነ ወይም ቤተሰብ ማያይ ከሆነ አስቻይ ያልሆነ ሁኔታ ከሌለ በስተቀር ተገቢ አይደለም። ምክንያቱም ህገ መንግስቱ በግልጽ ያስቀመጠው የሰብአዊ መብት ማሳብ ስለሆነ ማለት ነው። የተቀመጠውም ድንጋጌ የሰብአዊ መብቶች ክፍል ላይ ስለሆነ ህገ መንግስቱ ላይ 3 ልዩ ሁኔታዎች ነው ያሉት በተለየ ሁኔታ ካልሆነ በስተቀር ማለት ነው። እነዚህ 3 ሁኔታዎች አንደኛ የግለሰቡን ነፃነት ወይም ፕራይቬሲ የሚነካ ጉዳይ ከሆነ ስፔሲፊካሊ ማለት ነው እሱ አንድ ልዩ ሁኔታ ነው። ሁለተኛ የህዝብን ጥቅም የህዝብ ሞራል የሚነካ ነገር ካለ ነው። ከዛ ከሀገር ደህንነት ጋር የተገናኘ ጉዳይ ነው። 3ቱ ብቻ ናቸው ልዩ ሁኔታዎች። ተስናን ኤክሰፕሽን። እነዚህ ምክንያቶች ካልሆነ በስተቀር በተለየ ሁኔታ ካልሆነ በስተቀር በግልጽ ችሎት የመዳኘት መብት ነው። ይሄ ህገ መንግስታዊ መብት ሪሶርሱ ከቀረበለት ማንኛውም ዳኛ ሊያስተናግድ ግድ አለው ማለት ነው ወይም ይገደዳል። ምክንያቱም ይህን አለማድረግ መብት መጣስ ጭምር ስለሆነ ማለት ነው። አንዳንድ ችሎቶች ላይ ግልጽ ችሎት አዳራሾች እያሉ ዳኛ በጽህፈት ቤት ጉዳዩን የሚያይ ከሆነ ያ ስህተት ነው በእኔ እምነት። ስለዚህ በዚህ አጋጣሚ ግልጽ ችሎቶች የተደራጁባቸው ቦታዎች ላይ ዳኞች በጽህፈት ቤት ከሚያደርጉት ይልቅ በችሎት ማድረጉ መብትም ጭምር የማረጋገጫ አንድ መንገድ ስለሆነ ያንን ቢከተሉ እላለሁ።
ነገር ግን አስቻይ ሁኔታው መኖሩን ማረጋገጥ ይጠይቃል። እንዳልኩትኝ 11 የመጀመሪያ ደረጃ ፍርድ ቤቶች አሉን፣ አንድ ደግሞ የይግባኝ ሰሚ ሰበርን ጨምሮ አለ። ስለዚህ ባለው ስትራክቸር ደግሞ የህንፃ የሪሶርስ ውስንነት አለ ማይካድ ስለሆነ ማለት ነው። ስለዚህ ዳኞች በተጠጋጋና በምቹ ባልሆነ ሁኔታ ውስጥ ጭምር ለማስቻል የሚገደዱበት አጋጣሚ ሊኖር ይችላል። ስለዚህ የማስቻያ ሁኔታ ካልጠፋ በስተቀር ማስቻያው በግልጽ ችሎት እንዲሆን ይገደዳል። ነገር ግን የማይሆንበት ምክንያትን ደግሞ ማጣራትም ማረጋገጥ አስቀድሞ ያስፈልጋል። ለምንድን ነው በቢሮ የታየው ጉዳይ ከማለቱ በፊት ችሎት አለ ወይ አዳራሽ አለ ወይ የሚለውን ጠበቆችም ማረጋገጥ ጭምር ይፈልጋል። አንዳንድ ጉዳዮች በጣም ተጣባው ተከራካሪው ውጪ ሆኖ ጭምር እንዲከራከር ሊገደድ የሚችልበት ሁኔታ ይኖራል። እኔ በችሎት አዳራሽ ሳይሆን በጽህፈት ቤት የማስተናገድ ከሆነና እንደ አጋጣሚ የጉዳዩ አይነት በርከት ያሉ ተከራካሪዎች ካሉበት አልሰማቸውም ማለት ነው። የቶኝ ላስችልና ላስተናግድ እችላለሁ። ስለዚህ ይሄ ከምንም በላይ ህገ መንግስታዊ መብት መሆኑን ማወቅ ይገባል። የሚመለከተውም አካል ድጋፍ ማድረግ የሚችል አካል በዚህ አጋጣሚ የሚመለከተው ክፍልም ትኩረት እንዲሰጠው ጭምር በሪፎርም ሀሳቤን አስተላልፋለሁ። አመሰግናለሁ በጣም። አሁን ፍርድ ቤቶች በተለይ ፌዴራል ፍርድ ቤቶች ላይ በርካታ ፍርድ ቤቶች የመጀመሪያ ደረጃ ፍርድ ቤቶች የየራሳቸውን ህንፃ እየሰሩ አገልግሎት እየሰጡ ነው። የየራስን ህንፃ መስራት ደግሞ ጥቅሙ የሚሰራውን ስራ ለፍርድ ቤት እንዲሆን ምቹ ይሆናል። ግን አንድ ፍርድ ቤት የሚከራየው የግለሰብን ህንፃ ከሆነ ህንፃው ላይ ያለውን ሁኔታ ብቻ ነው መጠቀም የሚችለው እንጂ ለችሎት እንዲሆን ማድረግ ከስር ከመሰረቱ ለዛ ፐርፐዝ የተሰራ ስለማይሆን አስቸጋሪ ይሆናል። ስለዚህ ምናልባት ፍርድ ቤቶች የየራሳቸው ህንፃ አለመኖሩ በራሱ እንደ አንድ ችግር የሚነሳ ስለሆነ ልክ ለፌዴራል ፍርድ ቤቶች እንደተሰጠው ትኩረት ሁሉ ለከተማ ፍርድ ቤትም ትኩረት ተሰጥቶ በጣም ትልቅ አገልግሎት የሚሰጥበት ስለሆነ ቅድምም እንደገለጽ ነው ከስልጣንም አንጻር ቀላል የሚባል ጉዳዮችን የሚያይም ስላልሆነ በጣም ብዙ ባለሙያዎች የሚሳተፉበት ስለሚገባ ይሄም ሊመቻች ይገባል የሚለው የኛም መልእክታችን ነው። ሌላ ምናልባት አሁንም የማነሳው ለዚህ ፕሮግራም ስዘጋጅና ራሴም ደግሞ እንደ ጠበቃ ኤክስፒሪየንስ ካረኩት ከተማ ፍርድ ቤት ላይ ላነሳ የምፈልገው እንደ አንድ ችግር የስራ ሰዓትን በሚመለከት ዳኞችም ሆኑ ድጋፍ ሰጪ ሰራተኞች በእርግጥስ በተቀመጠው መሰረት የመንግስት የስራ ሰዓት ይታወቃል። በዛ አግባብ ባለ ጉዳዮችን በሚሰጡት ቀጠሮ መሰረት በሰዓት እያስተናገዱ ነው ወይ? የስራ ሰዓትንና ቀርበው ምናልባት በጊዜ ሊገቡም ይችላሉ። እስከ ስራ ሰዓት ማብቂያ ድረስ ማስተናገድስ ላይ ዳኞች ላይ ያያችሁት ክፍተት የለም ወይ? በጥናታችሁ አሁን ቅድም እያነሱልን የነበረው ስለ ህጉ ነው። ምናልባት ማሻሻያውም ይሄን ይዳስሳል ብዬ አስባለሁ ስላላየሁት ነው እሱ። ስለዚህ እሱ ላይስ ምናልባት እርስዎ የሚያስተዋሉት በተግባር ችግር ካለ አሁንስ ደግሞ እንደው እያሻሻላችሁት ያሉት ነገሮች አሉ ወይ? ደግሞ እንደ እቅድስ የያዛችሁት ነገርስ? ችግሩ የለም ብሎ ለማለት ላይቻል ይችላል። ምክንያቱም የተለያየ ቦታ ተዘዋውሮ ሲያይ የተለያየ ነገር ሊኖር ይችላል። ያ ማለት ግን ሙሉ ጠቅላላውን ዳኛ ይወክላል የሚል እምነትም የለኝም። ቅድም እንዳልኩ ስለ ሪፎርም መነሻ የሚሆነውን ዳሰሳ ጥናት ስናደርግ የተነሳ አንድ ጉዳይ ነው። ይሄን ለመመለስ የህግ ማዕቀፍ አዘጋጅተናል። ቅድም ከጠቀስኳቸው አንደኛው የጉዳዮች ፍሰት አስተዳደር መመሪያ ነው። ሁለተኛው ደግሞ የጸደቀው የአዲስ አበባ ከተማ የችሎት ስነ ስርዓት የኮርስ ዲኮረም መመሪያው ነው። ቃል በቃል የሚሉት እነዚህ መመሪያዎች አንድ ዳኛ በተለየ ሁኔታ ምክንያት ካልሆነ በስተቀር እና እንደዚሁም የመደበኛ የችሎት የመደበኛ የመንግስት ሰዓት የመንግስት የስራ ሰዓት መግቢያው እንደተጠበቀ ሆኖ ያ ማለት 2 ሰዓት 2 ተኩል የሚለው ሀሳብ እንደተጠበቀ ሆኖ ችሎቱን ግን 3 ሰዓት ተኩል ማስጀመር አለበት የሚል አስገዳጅ ነገር አለ። ዳኝነት በባህሪው የሚፈልጋቸው ነገሮች አሉ። ችሎት ስለገባ ወይም ቢሮ ስለገባ ብቻ አውቶማቲካሊ ችሎት ስራውን ይጀምራል ማለት አይደለም። የዝግጅት ክፍል ይፈልጋል። መዝገብ ማንበብ፣ መመርመር፣ ማጥናት፣ መመርመር ይፈልጋል ባጭሩ ማለት። ስለዚህ ለሱ የሚሆነውን ጊዜ ታሳቢ ማድረግ ነው። የመንግስት የስራ ሰዓት መግቢያው እንደተጠበቀ ሆኖ በሚል አገላለጽ የተቀመጠው ማለት ነው። ስለዚህ እነዚህ ነገሮች የህግ ማዕቀፍ ይዘዋል ኦልሬዲ ማለት ነው። የተለየ ጉድ ኮዝ ወይም በቂ ምክንያት ከሌለው በስተቀር ደግሞ ኃላፊነትንም ጭምር ሊያስከትል ይችላል ጉዳዩ ማለት ነው። ስለዚህ እዚህ ጋር ኮሸስ መሆን ያለብን ነገር ኦልሬዲ የህግ ማዕቀፍ አለ። የቀረበው ምክንያት ግን ማየት ይፈልጋል። ከሰዓት ጋር ተያይዞ ሌላው ማንሳት የምፈልገው ነገር ማስጀመሪያና ማቆሚያው ሰዓት ብቻ አይደለም። ዳኝነት 2 ሰዓት ተኩል የ3 ሰዓት ተጀምሮ 11 ሰዓት የሚያልቅ የስራ ዘርፍ አይደለም። ቢሮ ጥለሽ የምታልፊው አይደለም። ምርመራ መዝገብ ቤት ወስደሽ በጀርባሽ ቤትሽ አንብበሽ ተዘጋጅተሽ ውሳኔ ጽፈሽ የምትመጪውም ጭምር ነው። ቤትሽም ጭምር የበዓልም የሌሎችንም ስራ። ስለዚህ ያንንም ታሳቢ ማድረግ ይፈልጋል። ነገር ግን አቅም በፈቀደ መጠን ደግሞ ዳኛው
መደበኛ የሚጠበቅበትንም ትጋት ጭምር ማድረግ አለበት። ያን ነው የህግ ማዕቀፉ እየሰራው ማለት ነው። እዚህ ጋር ተያይዞ የኬስ ፍሎ ማኔጅመንት መመሪያ ተጨማሪ ያካተተው ነገር ሰዓቶችን ሸንሽኖም ጭምር የማስተናገድ ግዴታ ይጥላል ማለት ነው። በተለመደው አሰራር 8 ሰዓት ከቀጠርን ሁሉንም 8 ሰዓት ቀጥረን በወረፋ ማስተናገድ ነገር እና ቅድሚያ የሚሰጣቸው ደግሞ የማህበረሰብ ክፍሎች መኖራቸው እንደተጠበቀው ነው። አካል ጉዳተኛ፣ ህፃናት፣ ነፍሰ ጡር እነዚህ መሰል የህብረተሰብ ክፍሎች ቅድሚያ እንደተጠበቀ ሆኖ ነገር ግን ጉዳዮችን ሸንሽኖ የመጠቀም ሁኔታዎችን ለምሳሌ አንድ ጉዳይ በ30 ደቂቃ መርቸው የሚጨርሰው ከሆነ ከ8 ሰዓት ከ8 ሰዓት ተኩል ጨርሳለሁ ብዬ አስቀድሜ አስቤ ማለት ነው። ምስክር ከሆነ ምስክር የሚፈጅብኝን ጊዜ እሱን ስጨርስ ደግሞ መልስ ማቀባበልበትም ከሆነ እንደዛው ማለት ነው። ከዚህም አልፎ ደግሞ ቅደም ተከተልም ያስቀምጣል። በችሎት የሚስተናገደው ሰው ለምሳሌ ረጅም የምስክርነት ሂደት አንቺ ባለ ጉዳይ ሆነሽ የሌላን ሰው ረጅም የምስክርነት ሂደት ክርክር አከራክሬ ስጨርስ አጭር ትዕዛዝ የምነግርሽ ከሆነ ተገቢ አይደለም። ለአንቺ አጭር ትዕዛዝ ያንን ሁላ ሰዓት መጠበቁ አግባብ ላይሆን ይችላል። ምክንያቱም አንቺም የራስሽ የስራ ሰዓት ስላለሽ ማለት ነው። ከሱም አንጻር ጭምር በቅደም ተከተል ማን ይስተናገድ የሚል ዝርዝር ህግ ተቀምጧል በዚሁ የህግ ማሻሻያ ላይ ማለት ነው። ይህንኑ ማካተናል። ስለዚህ አሁን ኦልሬዲ የህግ ማዕቀፍ አለን። ወደፊት ደግሞ በክትትልም ፍርድ ቤቱ ራሱን የቻለ ኢንስፔክሽን ክፍልም አለው። በቁጥጥር እየተስተካከሉ የሚሉ ነገሮች ይኖራሉ ብዬ አስባለሁ። ነገር ግን በዚሁ ልክ በትጋት የሚሰሩትንም ታሳቢ ማድረግ ይፈልጋል። ትክክል ነው። በተለይ የዳኝነት ስራን ሳልል ማለፍ የማልፈልገው የዳኝነት ስራ እንደሌላ ስራዎች በሰዓት ብቻ የሚወሰን አይደለም። አንቺም ዳኛ ስለነበርሽ ለተናገራለሽ እና አዎ ጫናውን በደንብ እረዳለሁ። ግን ምናልባት ማስተላለፍ የምንፈልገው መልእክትና የዳኝነት ስራ ቀላል አይደለም። ግን ከዳኛ የሚጠበቅ ደግሞ ከሌላው ማህበረሰብ ክፍል በጣም በተለየ ሁኔታ ማለት በምችለው አግባብ የተለየ ስነ ምግባር ደግሞ ይጠይቃል። ለምሳሌ አንድ ዳኛ ጠዋት 2 ሰዓት ተኩል ላይ ቢሮ መግባት ቢጠበቅበት በቤቱ ስራ ይዞ ሄዶ ሊሆን ይችላል። 2 ሰዓት ተኩል መግባት ግዴታ ላይሆን ይችላል ከስራው ሁኔታ አንጻር ማለት ነው። አሁን መግቢያና መውጫ ሰዓቱ ሳይሆን ባለ ጉዳይ ቁጭ ብሎ የሚባክነው ጊዜና ዳኞች የሚገቡበትና አገልግሎት የሚጀምሩበት ሰዓት ስለሆነ እኛም አሁን ደግሞ ተቀይሬ ደግሞ የጠበቃ ስለሆነ በዛ በኩል ያለውን ስለሆነ ማየት የምፈልገው ማለት ነው። ስለዚህ እሱ ላይ ስንመለከት እንግዲህ አንድ ዳኛ 3 ሰዓት ተኩል ወይም 4 ሰዓት ላይ ባለ ጉዳይ ቀጥሮ ወይም ቀጥራ 5 ሰዓት ላይ ከቤታቸው ሊመጡ ግን አይገባም። አሁን እንግዲህ ማህበረሰቡ ስለ ፍርድ ቤቶችና ስለ ዳኞች የሚኖራቸው አመለካከት የሚለየው ማነው የሚወሰነው በሚሰጡት ውሳኔ ብቻ ነው ብዬ አላስብም። ሂደቱ በራሱ ነው አይደለ ሰዎች ኮምፕሌን እንዲያደርጉ አገልግሎቱ ላይ እንዳይረኩ የሚያደርጋቸው እንጂ የተወሰነበት ሰው በሙሉ ፍርድ ቤት ላይ ቅሬታ አለው ብዬ አላስብም። ሂደቱ ግን ቅሬታ እንዲፈጠር ስለሚያደርግ አንዱ ደግሞ ምክንያት የስራ ሰዓትን ማክበር ስለሆነ ሰዓታቸውን አክብረው ስነ ምግባራቸውን ጠብቀው የሚሰሩ በጣም በርካታ ዳኞች እንዳሉ አውቃለሁ። ለነዛም በኑ የተለየ ክብርን አለን። ግን የፍርድ ቤቱን ስም ደግሞ ለማጥፋት በጣም ጥቂት ደግሞ ስለሚያስፈልግ እኔም ደግሞ ለዚህ ቅድም መነሻ ላይ እንደገለጽኩት ለዚህ ፕሮግራም ዝግጅት ሳደርግ የከተማ ፍርድ ቤቱ ላይ ከሚነሱ በጣም መሰረታዊ ችግሮች አንዱ የሰዓት ማክበር ጉዳይ ስለሆነ ምናልባት እንግዲህ ዳኞችም እስከሚነገራቸው መጠበቅ አለባቸው ብዬም አላስብም። ግን ይሄ የተለያየ ጉድኮዝ ሊኖራቸው ይችላል፣ የተለያየ ምክንያት ሊኖራቸው ይችላል። ግን ሰዓት አለመከበሩ ግን እንደ ኢሹ ወይም ደግሞ እንደ አንድ ችግር መነሳቱን ግን እኛም መጠቆም ስለምንፈልግ ማለት ነው። ፕሮግራማችንም ዓላማ እሱ ስለሆነ ቅድም ሲገልጹልን የነበረው ከዚህ ከስልጣን ጋር በተያያዘ የፍርድ ቤቶችን ስልጣን አስመልክቶ የአዋጅ ወይም ደግሞ ገና ማሻሻያዎች እንዳሉ ገልጸውልናል። ግን በተግባር ያለው ደግሞ ነክተነው ብናልፍ ደስ ይለኛል። ስለዚህ 3 ናቸው ስልጣንን በሚመለከት እያጨቃጨቁ ያሉት ወይም ቅድም ሲያነሱልን የነበሩ ቻርተሩን ጨምሮ የፌዴራል ፍርድ ቤት አዋጁንና ደንቡን ጨምሮ ማለት ነው። ነገር ግን አሁን የፌዴራል ፍርድ ቤት አዋጅ 1234ን ከመጣ በኋላ የፍርድ ቤቶች የከተማ ፍርድ ቤቶችንም ስልጣን ጭምር ስላስቀመጠ እሱ አስፈላጊ ነው ወይስ አይደለም? ተገቢ ነበር ወይስ አይደለም? አከራካሪ ነው። በፌዴራል ፍርድ ቤቶች ማቋቋሚያ አዋጅ ላይ የከተማ ፍርድ ቤቶችን ስልጣን መወሰንስ ይቻላል ወይ? ለባለሙያዎች እንተውና የዚህም ውይይት ዋና ሀሳብ ስላልሆነ እሱን እንተውና ግን በተግባር የሚያጋጥሙ የስልጣን መጋጨቶች የሉም ወይ? ከተማን ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም፣ ፌዴራል ፍርድ ቤት ላይ ሲመጣ የኔ ስልጣን አይደለም በሚል የሚቀርቡ መጋጨቶች የሉም ወይ? በተግባር ያጋጠመ ነገርም ካለ ምሳሌ በማንሳት ቢያስረዱልን ደስ ይላል። ይሄ በጣም ሰፊ ለጥናት ግብአትም የሚሆን ጥያቄ ነው በነገራችን ላይ ያነሳሽውና አንድ
ፕራክቲካል ያለቀና ውሳኔ ያገኘ ጉዳይ ስለሆነ ለመማሪያም ማንሳት ስለምንችል ማለት ነው። ኦልሬዲ በሰበርም ስለሚታወቅ በጠቅላይ ሰበር ማለት ነው። ጉዳዩ የጀመረው የመጨረሻ እልባት ከማግኘቱ 6-7 ዓመታት አስቀድሞ ነው። ለአንድ ሰው በመፋለም ጉዳይ የይገባኛል ጥያቄ በቤት ዙሪያ ያነሳልና ልክ ክስ እንዳቀረበ የመጀመሪያ ቀን ኢፍታቤር ስነ ስርዓት 231 መሰረት አድርጎ ፍርድ ቤቱ ይዘጋዋል። ከተማ ፍርድ ቤት ነው የቀረበለት ጉዳዩ ማለት ነው። በ231 ስልጣኔ አይደለም ብሎ ማለት ነው። ስነ ስርዓቱም ስለሚፈቅድለት ሳያከራከር ስልጣኔ አይደለም ብሎ ካሰበ መዝጋት ስለሚችል ማለት ነው። ስለዚህ በዚሁ መሰረት ይዘጋዋል። ያ ተከራካሪ ይግባኝ ይላል ለከተማ ፍርድ ቤት። ይግባኙ ያጸናዋል፣ ሰበሩም ያጸናዋል፣ ፌዴራል ሰበሩም ያጸናዋል ማለት ነው። ስለዚህ ይሄኛው መንገድ አለቀ ማለት ነው። ድጋሚ ፌዴራል ፍርድ ቤት ያ ሰው ተመሳሳይ የክስ ምክንያት ይዞ ይቀርባል። የፌዴራል ፍርድ ቤትም በተመሳሳይ ጉዳዩን ለማየት ስልጣን የለኝም ብሎ ይዘጋዋል፣ ተከራካሪዎቹን ሳይጠራ ማለት ነው። የፌዴራል ይግባኙም በተመሳሳይ ያጸናዋል፣ የፌዴራል ሰበሩም ያጸናዋል። ስለዚህ ይሄ ሰው ፍትህ የማግኘት መብቱን አጥቷል ማለት ነው። አንድ ጉዳይ ነው ይዘው ሄደው ከተማ ፍርድ ቤቱም የኔ አይደለም አለው፣ ፌዴራል ፍርድ ቤቱም የኔ አይደለም አለው። በመጨረሻ ፌዴሬሽን ምክር ቤት ይሄዳል። ፌዴሬሽን ምክር ቤት ይሄ ክርክር በሂደት ላይ እንዳለ የአዋጅ 1234 ይወጣል። ይሄ የፌዴራል ፍርድ ቤቶች አዋጅ ማለት ነው። ስለዚህ ለአዲስ አበባ ከተማ ፍርድ ቤት ስፔሲፊክ የሆኑ የተለዩ ጉዳዮች በስልጣን መልክ ተሰጡ በዛ ሰዓት። ይሄ በሚሆን ሰዓት 6 ዓመታት አለፉ። ተከራካሪው መልስ እንዲሰጥና አልተደረገም። ጉዳዩ አልተጀመረም። ፕራክቲካሊ በህግ ቋንቋ ጉዳዩ ተጀመረ የሚባለው ሰውየው መልስ ሲሰጥ ነው እንግዲህ አይደል? ስለዚህ ይሄኛው ማላየው ማለት ይሄ ማላየው ማለት ነው። ጀስቲሰብል ማተር ነው ወይም በፍርድ ቤት ዳኝነት ሊሰጥበት የሚችል ጉዳይ ነው። ይሄ በሆነ ጊዜ ደግሞ ተከራካሪዎች ፍርድ ቤቶች ስልጣናቸው ከሆነ ሊያዩ ይገባል። በመሀል ፌዴሬሽን ምክር ቤት ጉዳዩን ያይና ይሄ ሰው ፍትህ አጥቷል በሚል 1234ን ወይም የፌዴራል ፍርድ ቤት አዋጅን ጠቅሶ ለፌዴራል ጠቅላይ ፍርድ ቤት ይመልሰዋል ጉዳዩን ማለት ነው። የፌዴራል ጠቅላይ ፍርድ ቤት ምን ብሎ የሚመልሰው የማን ስልጣን እንደሆነ ምረጥ ብሎ አዋጁ ላይ ስልጣን ስለተሰጠ ለፌዴራል ጠቅላይ ፍርድ ቤት ማለት ነው። የፌዴራል ጠቅላይ ፍርድ ቤት በድጋሚ ውሳኔ ይሰጣል። ጉዳዩ የአዲስ አበባ ከተማ ፍርድ ቤት ስልጣን ነው ብሎ ጉዳዩ በተጀመረ በ6ኛው ዓመት የከሳሽ ክስ ለተከሳሽ መልስ ይሰጥበት ተብሎ ትዕዛዝ ተሰጠ ማለት ነው። ስለዚህ ይሄ በ6 ዓመታት ውስጥ ተከራካሪ መልስም ሊሰጥ አልተደረገም። የሚከራከርበት የገንዘብ ዋጋም ዲቫሉ ያደርጋል። ኦብቪየስ ነው። ምክንያቱም ንብረቱም ይሸሻል፣ ይጠፋል። ብዙ መጉላላትም አለው። እንግዲህ እንዳልኩሽ ይሄኛውን ስቴፕ ተከትሎ ሰበር፣ ይሄንንም ሰበር፣ ፌዴሬሽን ሄዶ ለአንድ ስፔሲፊክ ጉዳይ ማለት ነው እና ጉዳዩ በዛ ደረጃ ከባድ ነው። የተከራካሪውን የማመላለስ ለአመታት የማቆየት የዘገየ ፍትህ እንደተነፈገ ይቆጠራል ነው እንግዲህ የህግ መርህ የፍትሐብሔር ህግም ያንን ሀሳብም ስለሚይዝ ማለት ነው። ስለዚህ በኋላ ላይ 1234 መውጣትን ተከትሎ እንደዚህ አይነት አሻሚ ነገሮችን በተወሰነ ደረጃ ቀንሷል የሚል እምነት አለኝ። ነገር ግን አሁንም ክርክሩ አላበቃም። አሻሚ የሆኑ ሁሌ ለመቃወሚያ ምክንያት የሆኑ ጉዳዮች ስላሉ ማለት ነው። አንድ ጉዳይ እኔ አቋም ስለያዝኩበት እንደ ዳኛ ይሄ ነገር የፍርድ ቤቱ ስልጣን ነው ስላልኩት ብቻ ስልጣኑ መሆኑ ዘላለም አያደርገውም። ምክንያቱም ተከራካሪዎች ሁሌ የሚያነሱት ከሆነ ለክርክር መነሻ ነው ማለት ነው። ስለዚህ መሻሻል ሊፈልግ ይችላል። በእርግጥ ጥናት ይፈልጋል። ስለዚህ ከመፋለም ጋር ተያይዞ አንዳንድ ጉዳዮች ከተከራካሪዎች ማንነት ጋር ለምሳሌ 1234 አንቀጽ 5 ንዑስ አንቀጽ 1 ህዝባር ደ ላይ የአዲስ አበባ ከተማ ፍርድ ቤት ስልጣን ተቀምጧል። የአማርኛው አገላለጽና የእንግሊዝኛው አገላለጽ የተለያየ መሆኑ ይታወቃል። ሁሉም የህግ ሰው የሚያውቀው ነው። የአማርኛው አገላለጽ ለአዲስ አበባ ከተማ ፍርድ ቤት ስልጣን የሰጠው የገንዘብ ክርክር ይላል። ነጠላ ሰረዝ አድርጎ በህግ ቋንቋ ሌላ ነው ማለት ነው። ነጠላ ሰረዝ አይደል? ከዛ የብድር እና የውል ይላል። 3 ነገሮችን ይላል። እንግሊዝኛው ደግሞ መኒ ኮንትራክትስ ኤንድ ሎን ይላል። ስለዚህ 2 ነገሮች ናቸው። ስለዚህ የገንዘብ ክርክር ወይም ኤክስትራ ኮንትራክቹዋል የሆነ ከውል ውጭ የሆነ ክርክር ይዞ ቢመጣ ጉዳዩ ይታያል አይታይም? ሊያከራክር ይችላል። ሲያከራክርም ደግሞ ይታያል። ፍርድ ቤቱ ስልጣን አለው የለውም? ያ ማለት ፍርድ ቤቱ ለዛ ሰው ለመቃወሚያ ብይን ለመስጠት ተጨማሪ ፕሮሲጀር ለመሄድ ይገደዳል። ስለዚህ በአንድም በሌላም ፍትህ ለመዘግየቱ ምክንያት ይሄ አሻሚ ያገላለጽ ማለት። ስለዚህ ክሪቲካሊ ሊታሰብበት የሚገባ ነው። በነገራችን ላይ አንቺም ታውቂያለሽ ብዬ አስባለሁ። ይሄንኑ 1234 የማሻሻል ሂደት ላይ ነው የሚመለከተው ክፍል ይዞታል። ስለዚህ እዚህ ላይ የህግ ባለሙያዎችም ንቁ ተሳትፎ ይፈልጋል። ነገ ድጋሚ ለመቃወሚያ ምክንያት ከማድረጋችን በፊት በማሻሻል ሂደቱ ላይ ኢንፑት መስጠት ይገባል ብዬ አስባለሁ። ሌላ ከዚህ ጋር ተያይዞ የአስተዳደር አዋጅ 1183ም ጋር የሚያሻማ እና የሚያከራክር ጉዳይም አለ። የአስተዳደር ውሳኔ ላይ
ሪቪው የሚፈልግ ወይም ክለሳ የሚፈልግ ነገር ከሆነ ስልጣኑ የፌዴራል ከፍተኛ ፍርድ ቤት ነው በሚል አዋጁ አስቀምጧል። ክለሳ የሚያሰጥ ምክንያት የሆነው የአስተዳደር ተቋም ማን ነው የሚለውም ጭምር ያከራክራል። ምክንያቱም የአስተዳደር ተቋም የሚለውን ብያኔ ሲሰጥ አዋጁ ምን ይላል? የፌዴራል መንግስት አካል ወይም በዛ የመንግስት ስትራክቸር ውስጥ ያለ የመንግስት ተቋምና አስተዳደር ተቋምና አስፈጻሚ እንደዚሁም ተጠሪነታቸው ለፌዴራል መንግስት የሆኑ ሌሎች አስፈጻሚ አካላትን ይላል። የከተማ አስተዳደርን ማለት ነው። ስለዚህ ለፌዴራል መንግስት ተጠሪ ካልሆነ ክለሳ ሊነሳበት አይችልም የሚል ክርክር ሊያስነሳ ይችል ይሆናል። ስለዚህ ይሄ በእርግጥ በጣም ሰፊ ጥናት ይፈልጋል። ነገር ግን እንደዚህ አሻሚ ነገሮች ባሉ ጊዜ የህግ ባለሙያዎች ተቀራርበው ተነጋግረው እነዚህ ነገሮች ወደ አንድ አምጥተን ኮንሶሊዴት አድርገን የህግ ዓላማው በህግ ዙሪያ ላይ መከራከር ሳይሆን ከህግ ጀርባ ባለው ፍትህ ላይ ነው ፎከሳችን መሆን ያለበት አይደል? ስለዚህ ሁሌም የህግ ባለሙያ አሰርቲቭ ነው። ለሚወጣ ህግ በኋላ ወጥቶ ከምንጨቃጨቅበት እንደ አንድ ህግ ባለሙያ ኮንትሪቢዩት ማድረግ ተገቢ ነው። ስለዚህ እንደዚህ አሻሚ የሆኑ ነገሮችን ወደ አንድ የማምጣት ሪፎርማችንም እሱ ሀሳብ ስላለው የአዲስ አበባ ከተማ ፍርድ ቤቶች አዋጅ በሚል ስልጣኑን ኮንሶሊዴት ያደረግነው ከእሱ አንጻር። በጣም ኢንተረስቲንግ ነገር ያነሱት የህግ ጉዳዮችን በሚመለከት የሚሰጡ ትርጉሞች ላይ ሁሉም የህግ ባለሙያ ለአንድ ህግ ተመሳሳይ ትርጉም እንዲሰጥ አይጠበቅም። የህግ ውበቱ ልዩነቱ ወይም ደግሞ የባለሙያን በሚመለከት አሁን ጠበቆች እርስ በርስ ክርክር በምናደርግበት ጊዜ ችሎት ላይ ወይም ደግሞ አንድ ህግ መተርጎም ያለበት እንዲህ ነው ወይስ አይደለም ሲባል ፍርድ ቤቶች ህግ ተርጓሚዎች ናቸው ስንል ትርጉምን ምን አመጣው ወደሚል የሚያመጣብን እኮ ዋናው ጉዳይ የህጉ ዋና ዓላማ መነሻ ምክንያቱ ምንድነው የሚል ነው። ስለዚህ ያ ማለት ግን ሁሉም ተከራካሪ ለራሱ በሚጠቅመው መንገድ እንዲጎትተው ወይም ደግሞ በጣም ተለጥጦ እንዲተረጎም ማድረግ ግን አይደለም። ስለዚህ ወጥ የሆነ የህግ አተረጓጎም እንዲኖረን ማድረግ ስለሆነ አንዱ ደግሞ የሰበር ሰሚ ችሎትም ከሆነ የተቋቋመበትም ዓላማ እሱ አይደለም። ስለዚህ ባይንዲንግ ሆኖ ወደ ስር ዩኒፎርም ማድረግ ነው። ስለዚህ ይሄ ስለሆነ ዩኒፎርም ማድረግ ስለሆነ የወጥ የሆነ የህግ አተረጓጎም እንዲኖር ይጠበቃል። ያ ማለት ግን ምናልባት የህግ ባለሙያ ያልሆኑ ሰዎች በጣም ብዙ ጊዜ የሚያነሱት አንድ ህግ ሊተረጎም የሚገባው እንዲህ ነው በሚል በባለሙያዎች መካከል ጭቅጭቅ ሲደረግ የተለያየ ህግ ነው እንደምትጠቀሙት የሚያስብሉ አጋጣሚዎች አሉ። የተለያየ ህግ ነው እንደምትጠቀሙት የተለያየ ትምህርት ቤት ስትማሩ የተለያየ እንትን ነው የሚኖራቸው አይነት አንዳንዴ ደግሞ የባለሙያዎች ብቃትና እውቀት መለኪያ እስከሚመስል ድረስ ባልተገባ መልኩ ህጎችን መተርጎም ስለሚታይ ማለት ነው። አንዳንዴ ወደ ራሳችን መመለስ ስላለብን ስለዚህ የሚወጡ ህጎች የግድ በቃ ልክ የትኛውም ሰው ሊረዳው በሚችል መልኩ የህግ አወጣት ስርዓትን ባልተከተለ አግባብ ወይም ደግሞ በጣም ቀላል እንዲሆን ላይጠበቅ ይችላል። አንዱ ልዩነት እሱ ስለሆነ ማለት ነው። የህግ ጉዳይ ግን ወጥ እንዲሆንና ደግሞ አጨቃጫቂ ነገሮችን በተቻለ አቅም ሊያስወግድ ግን ይገባል። አንዱ የፍርድ ቤት ስልጣንን በሚመለከት ነው። ተከራካሪ ወገኖች ፍርድ ቤት ሲመጡ ፍትህ ለማግኘት በማሰብ የተነጠቁትን ነገር ለማስመለስ ተጎዳው ተበደልኩ የሚሉትን ነገር ለመካስ ወንጀል የተፈጸመባቸውና የፈጸሙ ሰዎች ደግሞ ከሆኑ ተገቢውን ቅጣት እንዲያገኙ ማድረግ እንጂ ፍርድ ቤት ስልጣንን በሚመለከት አይከራከሩ አይደለም። ይከራከሩ ይችላሉ፣ ግን በህጉ ክፍተት ምክንያት ግን እንደዚህ አይነት የፍርድ ቤትን ክርክር ሊያራዝሙ የሚችሉ ነገሮች መኖር አለባቸው ብዬ አላስብም። ስለዚህ አንዱ የህጉ ማሻሻል ስለሆነ ምናልባት በጣም ያነሱትና እኔ በጣም መስማማበት ነገር ህጎች ሲሻሻሉ አሁን ፍትሐብሔር ስነ ስርዓት ህጉን ፍትሐብሔር ህጉን ወንጀል ህጉን ስንመለከት በጣም የድሮ ረጅም ዓመት ያስቆጠሩ ናቸው። በጣም ሩቅ ተመልካች ስለነበሩ ነው ክፍተታቸው እንደተጠበቀ ሆኖ ማለት ነው። ከዘመን ጋር መሄድ ያለብን ነገር እንዳለ ሆኖ ስለዚህ የአንድ ህግ ደግሞ ጠንካራ ልንለው የምንችለው ዛሬ ወጥቶ ነገ መሻሻል ያለበት ምናምን መሆን የለበትም። በጣም ሩቅ መሆን ስላለበት እንደተባለው 1234ን በጣም ቅርብ ጊዜ ወጣ ስለሆነ ያሉበትን ክፍተት አስመልክቶ በድጋሚ የሚሻሻል ከሆነና ሂደቱ እንዳለን የማውቃለሁ ሲሻሻል ረጅም ሊያገለግል በሚችል ሁኔታ ክፍተቶችን ወይም ደግሞ ተሞክሮ ፌል ያደረገበትና ጉድለት አለበት የተባለውን ነገር በሚሞላ መልኩ መሆን አለበት። የከተማ ፍርድ ቤቱም አዋጅና የሚወጡ ህጎችም እንደዛው ማለት። ስለዚህ ለዛ ደግሞ የባለሙያዎች ተሳትፎ ግድ ይላል። በተግባር የምናየው ነገር ስለሆነ ክፍተትን የሚሞላልን ማለት ነው። ከዚህ ከድጋፍ ሰጪዎችና ከዳኞች ተጠያቂነት ጋር ቅድም ለማንሳት ሞክረናል። ከግልጽ ችሎት ጋር በተያያዘ ከሰዓት አከባበር ጋር በተያያዘ ግን እሱ ብቻ አይደለም። የፍርድ ቤት ስራ ወይም ደግሞ የፍርድ ቤት አገልግሎት አሰጣጥ በጣም የተለየ ከመሆኑ አንፃር ዳኞች ላይ የሚነሱ የዲሲፕሊን ወይም ደግሞ የስነ ምግባር ችግሮች ይኖራሉ። ድጋፍ ሰጪ ሰራተኞችም ከሌሎች የመንግስት ሰራተኞች በተለየ የተለየ ዲሲፕሊን እንዲኖራቸው ይጠበቃል የፍርድ ቤት ላይ ሲሆን፣ ስለዚህ የእሱን በሚመለከት ከተጠያቂነት ጋር በተያያዘና ስነ ምግባርን አስመልክቶ ለመቆጣጠር በውስጥ አሁን ህጎቹን ቅድም አንስተውልናል፣ ግን በውስጥ ያሉ አሰራሮች ወይም ማሻሻያዎች ካሉ
ምናልባት ለተመልካቾቻችንም ጠቁመን እንድናልፍ ማለት ነው። አንዳንዴ ሰዎች ቅሬታ ይኖራቸውና የዲሲፕሊን ግድፈት ያዩና ነገር ግን የት መሄድ እንዳለባቸው ምን ማድረግ እንዳለባቸው ላይረዱ ስለሚችሉ ምን አለ የተዘረጋ ስርዓት ካለ ወይም የውስጥ አሰራር ካላችሁ? በሚገባ ይሄ አንድም የፍትህ ማሻሻያ ሀሳብ ነው፣ ትልቅ ሀሳብ ነው። ቅሬታዎች ሊኖሩ ይችላሉ፣ የሉም ላይባል ይችላል። ነገር ግን ሲኖሩ በምን አግባብ መፍትሄ ይሰጣል የሚለውን ማመላከት ጭምር አንድ የመፍትሄ አቅጣጫ ነው። የድጋፍ ሰጪኝ ሰራተኞችን በሚመለከት ፍርድ ቤቱ ራሱን የቻለ ያቋቋመው የዲሲፕሊን ኮሚቴ አለ። ስለዚህ ጉዳዮች ሲኖሩ ባልተገባ መልኩ ትሪት ተደርጊያለሁ የሚል ሰው ሲኖር በዚሁ የዲሲፕሊን ኮሚቴ በኩል ጉዳዩ እንዲታይ ይደረጋል። የዛ ድጋፍ ሰጪ ሰራተኛ አለፍ ሲልም በሚመለከተው የኃላፊዎችም ጭምር ይታያል። ነገር ግን የዳኞችን ስንመጣ ደግሞ ህግ አለን፣ በግልጽ ህግ አለን። ያኛውም ህግ አለው። በእርግጥ በአስተዳደር የአዲስ አበባ ከተማ ምንድነው ድጋፍ ሰጪ ሰራተኞች የሚተዳደሩበት የሰራተኞች አዋጅ መሰረት አድርጎ የአዋጅ 56 ይገዛል። እነሱንም ማለት ነው 56/2010 የከተማ አስተዳደሩ ድጋፍ ሰጪ ሰራተኞች ስለሆኑ ማለት ነው። ዳኞችን በሚመለከት ግን ራሱን የቻለ ስፔሲፊክ ደግሞ ለዚሁ ዓላማ የወጣ ህግ አለን። አንዱ የማሻሻያ ሀሳብ ምስ ስለሆነ የአዲስ አበባ ከተማ ዳኞች ዲሲፕሊን ስነ ስርዓት ደንብ አለን። ስለዚህ ኦልሬዲ ኤግዚስት የሚያደርጋለ በማሻሻያም ጭምር የተሰራለት ነው ማለት ነው። ምን ማሟላት አለበት አንድ ዳኛ፣ ምን አይነት ኢንቴግሪቲ፣ ምን አይነት የሞራል ልዕልና ያስፈልገዋል የሚለውን ነገር በዝርዝር የያዘ ነው። ከዚህ ጋር ተያይዞ ጥያቄ ሲኖር ቀጥታ ባለ ጉዳይ ላይ ያነሳ የሚችለው ፍርድ ቤቱ ራሱን የቻለ የኢንስፔክሽን ክፍል አለው። የኢንስፔክሽንና ስልጠና ክፍል አለ። የኢንስፔክሽን ዳይሬክተር አለ። ስለዚህ ለሱ ለኃላፊ አምጥቶ ጥያቄያቸውን አቅርበው በዚህ ምክንያት በዳኛ ሚኒስትሪ ተደርጊያለሁ የሚል ካለ በዚሁ ቅሬታውን ፎርማል በሆነ ክስ አቅርቦ አግባብነት ያለው ጥያቄ ከሆነ የሚታይበት የአሰራር ስርዓት አለ ማለት ነው። ስለዚህ የታዩም ደግሞ ጉዳዮች አሉ። በዚሁ ላይ ኢንስፔክሽን ቀርበው የዲሲፕሊን ክስ ቀርቦ ፍርድ ቤቱ የማጥራት ስራ ወይም ባለሙያዎቹን ንጹህ የሆነውን ባለሙያ ብቻ ይዞ የመቀጠል ስራ እየሰራበት አክቲቭሊ እየሰራበትም አሁን በቅርቡም የታዩ ጉዳዮች ስላሉ ማለት ነው አክቲቭሊ የሚታይበት ስነ ስርዓት አለ። ይህንን በሚመለከት ያነሳውበት ምክንያት የዳኞች ላይ አቤቱታ እንዲቀርብባቸው በማሰብ ወይም ድጋፍ ሰጪዎች ላይ አቤቱታ እንዲቀርብ በማሰብ ሳይሆን የምንሰማቸው ቅሬታዎች ስላሉ አሁን ከፌደራል ፍርድ ቤቶች ጋር ማወዳደርበት ምክንያት ስላለኝ ነው። አንዳንዴ ቅርጹና አሰራሩ የፍርድ ቤት የሚመስልና በጣም ግሬስፉል ይሆን አይደለ? ሌሎችም ሲመለከቱት ፍርድ ቤት የሚመስል ዳኞች ጋርም ስንሄድ አሁን ቅድም እኔም አላውቅም ነበረ ከተመልካቾች እኩል የሰማሁት ከዚህ ከዳኞች የስነ ምግባር ጎን ለጎን አለባበስን በሚመለከት ችሎት ስነ ስርዓትን በሚመለከት ፎርማል የሆነ ነገር እንዲኖር ማድረጉ በራሱ የሆነ ከፍ የሚያደርገው ነገር አለ። ግዴታም ነው ለዳኞቹ ብለን ለድጋፍ ሰጪዎቹ ብለን ወይም ደግሞ ለግለሰብ ክብር ብለን ሳይሆን ፍትህ የሚሰጥበት አደባባይ ስለሆነ መከበር ስላለበት ማለት ነው። መከበር ደግሞ የሚጀምረው ከአፒራንስ ስለሆነ ማለት ከሚቀመጠው ስለሆነ ስለዚህ የምክንያታችን ምናልባት አንዳንድ የሚነሱ ቅሬታዎች ስለሚኖሩ ከባለሙያዎችም ቅድም እንደተናገርኩት እንደ ጠበቃ ከተማ ፍርድ ቤቶች ላይ ዳኞችን አስመልክቶ የሚነሱ ነገሮች ድጋፍ ሰጪ ሰራተኞችን በሚመለከቱ አሰራሮችን ያሉ ከዚህ በፊት የከተማ ፍርድ ቤቱ ፕሬዝዳንት እዚሁ ፍትህ ሀገሬ ላይ ቀርበው በጣም ብዙ ችግሮችን ስላነሳን እሱን መድገም ስላልፈለኩ ነውና አሁንም አንዳንድ ችግሮችን ስለምንመለከት ከሱ ማሻሻል አንፃር ለተመልካቾቻችንም ፍርድ ቤቶች ወይም ደግሞ ዳኞች በፈለጉበት ጊዜ የሚገቡ የሚወጡ ወይም ደግሞ የፈለጉትን ነገር የሚያደርጉ ሳይሆን ህግና ስርዓት ያለበት ልክኛ እንደምንተዳደርበት ሁሉ ሌሎችም ሰራተኞችም ሆነ ዳኞች ተጠያቂነት እንዳለባቸው ነፃነታቸው ተጠብቆ ማለት ነው እንዳለባቸው በዚህ አጋጣሚ መልእክት ማስተላለፍ ስለምፈልግ ነው። ከዚህ በቀጣይ እንግዲህ አሁን ቀደም በጣም ብዙ ማሻሻያዎችን አወራን የህግም አሰራርን እንደሚመለከት። ስለዚህ የህግና ሌሎች የአሰራር ማሻሻያዎችን ተከትሎ ወደፊት ያቀዳችሁት ነገር ካለ ወይም ደግሞ እነዚህ ችግሮች እንዳሉብን አሁን ቀደም ከተነሳ ነው ውይይትም በመነሳት የሚጨምሩትም ነገር ካለ እንረዳለን። እንደ ከተማ ፍርድ ቤት በጣም በቅርቡ ግን እነዚህን ቁልፍ ተግባራት ለማከናወን ሂደት ላይ ስለሆነ ይሄንን ለውጥ ጠብቁ ወይም ደግሞ ማስተላለፍ ፈልጋለሁ የሚሉት ሀሳብ ካለ በዛ እንጨርስ። ታንክ ዩ ሊያ። ያነሳ ነው በጣም ትልቅና ግዙፍ የሆነ ሀሳብ ነው ያምናለሁ። ስለ ጠቅላላ የፍትህ ስርዓት የሚመለከት ነው። ፍርድ ቤቱ የከተማ ይሁን የክልል ይሁን የፌዴራል ይሁን አንድ ፍትህ ስርዓት ነው ያለን አንድ ሀገር ውስጥ እስካለን ድረስ ማለት ነው። ስለዚህ የእንትና ፍርድ ቤት መባባሉ ብዙም ረባለው ብዬ አላምንም። መታየት ያለበት ዋናው ጉዳይ
ለጠቅላላው ፍትህ ስርዓት ያግዛል ወይ የሚል ነው። ስለዚህ የሁሉም የህግ ባለሙያ ኮንትሪቢዩሽን ለጠቅላላው ፍትህ ስርዓት መሆን ይገባዋል። ከዚህ ጋር ተያይዞ ያወራነው ችሎት ተኮር የሆነ ነገር ስለሆነ ችሎት የሚለውን ቃል መሰረት አድርጌ የሆነ ነገር ልበል። ችሎት የሚለው ቃል አለ በተለምዶ አዳራሹን ሊገልጽ ይችላል። ፍርድ ቤቱንም ኢንተርቼንጀብሊ ልንጠቀመው እንችላለን። ግን ኤግዛክትሊ ችሎት የሚለው ቃሉ ምንድን ነው? ወደ ጥያቄሽ ለመምጣት መንደርደሪያ ስለሚሆነኝ ነው። ለዚሁ እንደዚሁ ሪፈር እያረኩኝ ነበርና የደስታ አለቃ ደስታ የመዝገበ ቃላት አላቸው አይ ቲንክ ንጉሱ ጊዜ የወጣ ይመስለኛል። እና ችሎት የሚለውን ቃል ብያኔ ሲሰጡት ትርጓሜ ሲሰጡት በእርግጥ ከግዕዝ ቃል የወጣ መሆኑን ይገልጹና ከመቻል ክህሎት ወይም መቻል ጋር ያገናኙታል። መቻል ከምን አንጻር? የምታከራክሪውን ክርክር የምትመሪበትን ህግ ማወቅ፣ መተግበር፣ መምራት፣ ለዛም የሚሆንሽን ሞራልና ኢንቴግሪቲ የመያዝና የመኖርም ጭምር መቻል ከሚል ሀሳብ ይገልጸዋል። ስለዚህ ችሎትን ከመቻል ጋር አያይዘን ልንረዳው ይገባል። ይሄ ከሆነ ዘንዳ ችሎት ወይም መቻል ያለን ሰዎች ልንሆን ግድ ይልናል ማለት ነው። ችሎት ላይ ያለን ሰዎች ፍርድ ቤት ያለ ዳኛ ወይም የፌዴራልም ይሁን የክልልም ከተለያየ ህግ ትምህርት ቤት አይወጣም። ከተመሳሳይ ህግ ትምህርት ቤት ተመርቆ በተመሳሳይ አስተማሪዎች አልፎ ነው የሚወጣው። ስለዚህ እንትና ብለን ልንለው አንችልም። ነገር ግን አንድ ዳኛ የዳኝነት ወንበር ላይ እስከተቀመጠ ጊዜ ድረስ በማናቸውም ጊዜ ራሱን የማሻሻል የማብቃት የማንበብ የማወቅ ጭምር ኃላፊነት አለው። የመቻል ሂደቱን ሁሌም ፕሮግረስ ላይ ማድረግ አለበት። ይሄ ለጠቅላላው ፍትህ ስርዓት ላይ ያለ ሰው ነው የማወራው ደግሞ ለዳኞችም ብቻ ሳይሆን ለጠበቃም ይሰራል፣ ለአቃቤ ህግም፣ ለጠቅላላው የህግ ባለሙያ ጭምር ማለት ነው። ይሄን ካልኩኝ የማሻሻያ ሂደቱ ራስን ከማብቃት ጋር ተያይዞ ወይም እሱ ሀሳብ እንደተጠበቀ ሆኖ የቴክኖሎጂ ሂደቱንም ጭምር ፎከስ አድርገን የምንሰራበት ነው ብዬ አስባለሁኝ እንደ ፍርድ ቤት ማለት ነው። ወይም የሪፎርም ሀሳቡ ፍርድ ቤቱ በጠቅላላው በዛ አንጻር ይረዳዋል ብዬ አስባለሁኝ። የህግ ማሻሻያዎች አሉ። እነሱ በከፊል የጸደቁ አሉ፣ በመጽደቅ ጫፍ ላይ ያሉ አሉ፣ በመታየት ላይ ያሉ አሉ። ስትራክቸራሉ ጸድቋል። ቴክኖሎጂው ደግሞ በስራ ላይ ለመግባት እሱም የመጨረሻው ደረጃ ላይ ነው ያለው። ስለዚህ ቴክኖሎጂን ወደ ስራ ስናስገባ ደግሞ ቅድም እንደተባለው ጊዜው የሚፈልገውን ዓለም የደረሰበትንም ደረጃ ጭምር ከተማው ይገባዋል፣ ማህበረሰቡ ተገልጋዩ ይገባዋል የሚል ጽኑ እምነት ያስፈልገናል። እንደ ተቋም፣ እንደ ህግ ሰው፣ እንደ ፍትህ ሰው ማለት ነው። ምክንያቱም ይህ ትልቅ ተቋም ነው። ቅድም እንዳልኩትኝ በ3 ዓመት ተኩል ውስጥ 590 ሺህ መዝገብ ሰው የሚለው ቃል ከዚህም በላይ ስለሆነ ማለት ነው ግራ ቀኝ ተከራካሪና ምስክርን ስለሚጨምር፣ ስለዚህ ይህንን የሚያክል ተገልጋይ የሚያስተናግድ ትልቅ ተቋም ነው ፍርድ ቤታችን። ከዛም አልፎ ደግሞ ትልቅ ከተማ ነው አዲስ አበባ ከተማ። ምክንያቱም የአፍሪካ መዲናም ጭምር ብለን ስለምንገልጽ ማለት ነው። ትልቅ ከተማ ከሆነ ደግሞ የሚገባውንም ትልቅ ፍትህ ስርዓት ማቅረብ አለብን የሚል እምነት አለን። ስለዚህ ሪፎርምም ኃላፊዎችም በዚሁ ደረጃ ነው እየተንቀሳቀሱ ያሉት። መቻል ወይም ችሎት የሚለውን ሀሳብ ግን ሁሉም የህግ ባለሙያ ለራሱ ማለት ነው ፎከስ አድርጎ ሊሰራበት ይገባል። ማሻሻያ የትኩረት አቅጣጫው ራስን ማብቃት ማሻሻል፣ በቴክኖሎጂ አንጻር ደግሞ ጊዜው የሚጠይቀውን ዲጂታላይዝ የማድረግ ፍትህ ስርዓቱን የማዘመን ሂደት አለ። ከህግ አንጻር ደግሞ ቅድም ያልኩትኝ እኛ ያደረግናቸው ማሻሻያ ድራፍቶች አሉ እና እሱ ላይ ሲያስፈልግ ለኮሜንትም ክፍት ስለሆኑ ድራፍቶቹ ላይ ይህን ጨምሮ ይህን ቀንሶ ማለት ይገባል ብዬ አስባለሁ። ከጸደቀ በኋላ በዚህ ቢታረም ከመባሉ በፊት ማለት ነው። በጣም አመሰግናለሁ። በጣም ጥሩ ውይይት ነበረ ያደረግነው። የአዲስ አበባ ከተማን የፍርድ ቤቶችን ከላይ እስከታች ያለውን አሰራር በሚመለከትና ስለታሰቡት ጉዳዮች፣ እቅዶች፣ ስለማሻሻያዎች በጣም ብዙ ነገሮችን አጋርተውልናል። በጣም አመሰግናለሁ። በጣም አመሰግናለሁ። እሺ ተመልካቾቻችን የአዲስ አበባ ከተማ ፍርድ ቤቶችን አሰራርና የህግ ማሻሻያዎችን አስመልክቶ ከአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ሰበር አጣሪ ዳኛና የፍርድ ቤቱ የሪፎርም ስራዎች አስተባባሪ ከሆኑት ከአቶ ምሳሌ አብርሃም ጋር ያደረግነው ውይይት ይህንን ይመስል ነበረ። ሳምንት በሌላ የህግ ጉዳይ ከሌላ ባለሙያ ጋር ጠብቃችኋለሁ። እስከዛው ሰላም።